አይ ግን አትመልስልኝም ተሜ አትመልስልኝም። በቃ ጨርሻለሁ። ሰው ስንት እግር አለው አይነት ጥያቄ ነው የምጠይቅህ። ምክንያቱም እናንተ መጽሐፍ ቅዱስ ተሸካሚ እንጂ ተጠቃሚ አይደላችሁም ስላለ እና ቶሎ ነው የምትመልስልኝ ሳይጻፍ በፊት ማለት ነው። እና ኮሜንት አንድ ጊዜ ዝጉልኝ፣ ኮሜንቱን አንድ ጊዜ ዝጉልኝ። ቆይ እኔ ዘጋዋለሁ፣ ተዉት እንዳትከፍቱት። ተመስገን ሐዋርያት ስራን የጻፈው ማን ነው? ሐዋርያት ስራን የጻፈው አንተ ሐዋርያት ስራ መጽሐፉን ራሱ ማን ነገር ቡክ ዋን ላይ ማለት ነው። ቻፕተር 1 ቡክ ዋን ላይ ቁጥር 1 ብሎ የሚጀምረው ማለት አልገባኝም። ማማን በዋሽ ራሱ አታውቅም እኮ እያልኩ ነው። እና እስቲ ቁጥር 1ን ራስ አንብቡ። we have learned በቃ ካንተ ጋር ባላወራ ደስ ይለኛል። አይ ተም ጌታ ምስክሬ ጌታ በቃ አጨርሻለሁ። ጌታ አይደለም እየሰከሱ አይደለም፣ የምሬ ነው። እሺ አንድን አንብቤው መልሱ እዛ ጋር ነው ያለው። አንድን አንብበስ በቃ ካንተ ጋር ጨረስኩ። ወንድሜ ማርያምን ነው የምልህ ተሜ፣ እንደዚህ አትበል። በቃ አመሰግናለሁ። ተባረክልኝ። ጨረስኩ። አይ ምሬ ተሜ በጣም ነው የምናደድብህ። አሁን እዚህ ጋር እንትን የምንል ከሆነ የምንጣላ ከሆነ ምን አገባኝ። ኤኒዌይስ ተሙዬ ስለገባህ ለአንተ ምናልባት ጥያቄ ካለህ ማለት ነው። ሰላም ብያለሁ ኤፍዬ፣ ሁላችሁንም ገስት ላይ ያላችሁትም ታችም ያላችሁትም ሰላም ብያለሁ። ኤፍዬ ጉዳይዲያን ጌታን ሲቀበል የት ቤተክርስቲያን ህብረት አደረገ? ኦንላይን ላይ ነው ያደረገው አይደል? ኦንላይን ላይ ነው መዳን ያለው። ኦኬ ኦንላይን ላይ ነው ወይ መዳን ያለው? ሁለት ጥያቄ እንጠይቀኝ። ኦንላይን ላይ መዳን አለ ወይ ደግሞ ሌላ ደግሞ የት ቤተክርስቲያን ነው ህብረት ያደረገው? ያው ህብረት የሚያደርግበትን ቤተክርስቲያን አልነግርህም፣ እዚህ ለንደን ነው ስላለ ማለት ነው። የሰዎች ያው ጌታን ካገኙ በኋላ ወደ ቤተክርስቲያን ሄደው እዛ ህብረት ያደርጋሉ፣ የክርስትና ትምህርት ይማራሉ፣ ይጠመቃሉ እና ስለዚህ ከዛ በኋላ ያለውን ፎር ሴኩሪቲ ሪዝን አልነግርህም። ቤተክርስቲያን ምናምን የት ይሄዳል ምናምን የሚለውን ያው ሁሉም ሰው እንደሚሄደው ነው። ሰው ግን የመጀመሪያው ጥያቄ ፖይንት ያለው ሰዎች ኦንላይን ላይ ጌታን ያገኛሉ ወይ አልክ። ኦንላይን ላይ ኦንላይን ላይ ምድር ላይ ፕሌን ላይ ባቡር ላይ እና ስርቻ ውስጥ ቦስር ጌታን ያገኛሉ አያገኙም? አይደለም። ሰዎች እንደ መጽሐፍ ቅዱስ እንደ እግዚአብሔር ቃል እና እንደ አባቶች ትምህርት ምን ሲያደርጉ ጌታን ያገኛሉ ነው፣ ወይም ደግሞ በጌታ ይሆናሉ፣ ዳግም ይወለዳሉ ነው። የትም ውስጥ ይሆኑ መጽሐፍ ቅዱስ እንዴት ነው ሰዎች የሚድኑት የሚለውን ያንን ስታንዳርድ ካሟሉ ሰዎች የትም ውስጥ ይሆኑ፣ ትቦ ስር ይሆኑ፣ አየር ላይ ሆኑ፣ በቪዲዮ ሆኑ፣ በምን ይሆኑ ጌታን ይቀበላሉ። ስለዚህ እንደ መጽሐፍ ቅዱስና እንደ አባቶች ትምህርት ይሄ ሰው ጌታን አግኝተዋል ወይ ነው መጠየቅ ያለበት እንጂ በቪዲዮ ነው፣ ቲክቶክ ነው፣ ዩቲዩብ ነው፣ ፌስቡክ ነው የሚባል ነገር ትክክል አይደለም። መልካም ወንድም አለም። ስለዚህ አንተ ስላስቀበልከው ኦልሞስት አንተ ልሳን ተናጋሪ አማኝ ስለሆንክ ልሳን የሚናገሩበት ቸርች ነው የወሰድከው አደል እንጂ አንዳንዶች ልሳን ማለት የአጋንንት ቋንቋ ነው ወደሚባልበት ቸርች አልወሰድከውም አይደል? አሁን ልዩ እኔ ልመልስለት ኤፊ ከኔ ጋር ሲያወራ ነው የሚግባባው። ኤፊ ጋር መሰለኝ እያወራ ያለው ከኔ ጋር ችግር የለውም ግን አንድ ጊዜ እኔ ልመልስልና ችግር የለውም የኤፊን እመልስለታለሁ። ጥያቄን ስለተረዳው ሌላ ጥያቄ አለው ወይስ? አዳምጥ። ኤፊ ጋር ነው እያወራሁ ያለሁት። አይ ችግር የለውም ኤፊ ለእኔም ሰጥቶኛል የሚት አድርጓልና ኤፍሬም ከመለሰልኝ በኋላ አይ ነው እዚህ ሀሳብ ላይ የተለየ መልስ አለኝ ካልክ ትቀጥላለህ። አንተ ደግሞ አንድ አይነት መልስ ነው ያለና እኔ እመልስልሃለሁ። ቀጥል እኮ ኤፍሬም ይመልስልኝ። አሁን ጥያቄ እኮ ነው የጠየቀው። ሚውት አድርጓል። ያ ማለት ለእኔ ቦታውን ሰጥቷል። አሁን ጥያቄውን ጠይቀህ ጨርስና እንደዛ ነው ወይ ብለህ ቀጥል። ኤፍሬም የሚመልስልኝ መልስና አንተ የምትመልስልኝ መልስ እኔ የምመልሰውን ነው የሚመልሰው። ዝም ብለህ ጥያቄን ጠይቅ። መልስ አይደል የፈለከው? እኔ ደግሞ የምልህን ስማኛ አማን ያለ መግባባት እንግባባ ከሆነ አልግባባም። ኤፍሬም የሚመልስልኝ መልስ ይለያል። ተሙዬ እኔ በሚገባ ቋንቋ ለጆሮ የሚመችህም እነግርህ እኔ ስለሆንኩ ነው። አሁን አዳምጥና ጥያቄውን በስርዓቱ አስቀምጠህ ቀጥል። ለጆሮ የሚመቸኝ ሳይሆን በሚበቃ መልክ ጥያቄ ስለምጠይቅ በሚበቃ መልስ ቀጥል። አሁን አንድ ጥያቄ ነው ሞመንት ቀጥል። ዝም ብለህ አሁን ኤፍሬም ይመልስልኝ መልስ ኤፍሬም እኔ እንድመልስ ሚውት አድርጓል። አሁን ዝም ብለህ ቀጥል።
አንተና ኤፍሬም የምትመልሱት አንድ አይነት መልስ አይደለም ነው። ከዛ በኋላ እሱ ሲመልስ ትሰማዋለህ። አሁን እኔ ጠይቀህ መጀመሪያ ኤፍሬም ይመልስልኝ፣ እኔ መልሳለሁ። ዝም ብለህ ቀጥል። አማን ጣልቃ ልግባ በሁለታችሁ መካከል እና የሆነ ነገር ልናገር። አንደኛ እዚህ ገስት ላይ የተቀመጥነው እኛ ሁላችንም በአንድ ርዕሰ ጉዳይ ላይ ተመሳይ ዝግጅት አድርገን ሀሳቦችን ለማንሸራሸር ስለሆነ የሆነ እንደ ሰርግ ቤት ብፌ የሆነ መርጠህ ከዚህ ነው ማነሳው ምናምን ማለት አትችልም ተሜ። ሁለተኛ ከርዕሱ ውጭ የሆኑ ሀሳቦችን ስለ ሰዎች ፐርሰናል ጉዳይ ሰዎች በልሳን ላይ የተናገሩት ምናምን ከመናገር ይልቅ እኛ እያወራን ያለውን ርዕስ በደንብ አንደርስታንድ አድርገው ከሆነ ርዕሱ ላይ ያተኮረ ጥያቄ ጠይቅ። ዋናው አንተ ጥያቄ ይመለስልህ እንጂ በመካከላችን ያለ ማንኛውም ሰው መልስ ቢሰጥ ምንም ችግር የለውም። ከዛ ውጭ ግን ባንረባበሽ ነው የሚሻለው። መልካም ኤቢ ጥሩ ብለሃል እኮ አንተ ግን አንተና ሌሎች ጥያቄ ለፎከስ አረ እሺ እኮ ጥያቄ ላይ አንተና ጥያቄ ቁጥር 1 ቀጥል። ለምሳሌ ያክል በግድ አንድ ነን ልትሉ ትችላላችሁ እንጂ አንድ አይደላችሁ ማለት ልክ እንደዛው ጥያቄ ማብራሪያውን ተውና ጥያቄ መልሳ ሁላችንም አንድ ነን ነው እያልክ ያለው አማኒ። አንድ ከሆናችሁ ወደ አንተ ይመጣል። ጥያቄ ጠይቅ፣ ስትሬት ፎርዋርድ ጥያቄ ቁጥር 1 በልና ጥያቄ ጠይቅ። ጊዜ ይጠይቃሉ። እሺ አንድ ናችሁ ገስት ላይ ያላችሁላችሁ ኤቢ እንዳለው የሰበሰብነው አንድ ነን ሁለት ነን ለማለት አይደለም። አንድም ነን ሶስትም ነን። እሺ ጥያቄ ቁጥር 2 አንድም ናችሁ ሶስትም ናችሁ። ሶስት አይነት የሆነ ልዩነት አላችሁ ስላሴ ማለት ነው። ቆይ እሺ ጥያቄ ቁጥር 2 እሺ መልካም አማን አሁን ቅድም ላይ የመጣው ወንድማችን ጌታን ተቀበል የተባለው ጉዳይዲያ ልሳን ወደሚናገሩበት ቸርች ነው ሄደው። ልሳን መናገር ካጋንንት ነው ብለህ ታምናለህ አንተና? ልሳን የሚናገሩበት ካዲያኛ ሰይጣንን ከነጭራው የሾማችሁበት ቤተክርስቲያን ይሄ እኔ ባክፎልድ አደርግበታለሁ። አያሳስብም። ቆይ ይጨርስ። መልስለት። ቀጥል። ተመስገን። ጥያቄ ቁጥር 2 ጥያቄ ቁጥር 2 ቀጥል እኮ ተግባብቼ ነበር የማወራው። ጥያቄ ቁጥር 2 ዝም ብለህ ቀጥል። እሺ ገና ጥያቄ አንድም እንኳን አልጨረስኩም። ስለዚህ ጥያቄ ቁጥር 1 ቀጥል። እዛ ቸርች ሲሄድ ልሳን የሚናገርበት ቦታ ነው። ያ ልሳን ደግሞ ትርጉም አልባ ቋንቋ ነው ብለህ ስለምታምን አንተ ልክ ነው ብለህ ነው የምታምነው። መልስ። እቺ ጥያቄ አንዷ ብቻ በቂ ናት። እሺ እንዴት ትመልሰዋለህ መሰለህ? እሱን ተመስገን ወደ እናንተ ቤተክርስቲያን ባላንስ እንድታደርገው ማለት ነው። ወደ እናንተ ቤተክርስቲያን ሰው ሲሄድ ማርያም ጥንተ አብሶ አለባት የለባትም ወደሚለው ነው የሚሄደው ወይስ ጥንተ አብሶ አለባት ወደሚለው ነው የሚሄደው? አንድ ሁለተኛ ገድላትና ድርሳናትን እንቀበላለን ወደሚሉት ነው የሚሄደው ወይስ አንቀበልም ወደሚሉት ነው የሚሄደው? ሁለት አዳምጥ ሚውት አድርጋ እንዴ። አንተ አሁን በቤት በጣም ፖለቲካ ሰርተሃል አይደለ? ፖለቲካ ይጫወትብሃል ናት ላይ አንድ አዳምጥ። ማርያም ጥንተ አብሶ አለባት የወደቀውን ስጋ ይዛለች ወደሚለው ነው የሚሄደው ወይስ ከጽንሰት ጀምሮ ትጠብቃለች ወደሚለው ነው የሚሄደው? እሱን ትመልስልኛለህ። ከዛ መልስልሃለሁ ልሳን ወደሚቀበለው ወደማይቀበለው የሚለው። ሁለተኛ ኢየሱስ ክርስቶስ አምላክና አባት አለው ወደሚለው ነው የሚሄደው ወይስ የለውም አምላክ ብቻ ነው ወደሚለው ነው የሚሄደው? ሁለት ገድላትና ድርሳናትን መቀበል ግዴታ ነው ወደሚለው ነው የሚሄደው ወይስ ግዴታ አይደለም መቀበልም አለመቀበልም ትችላላችሁ ወደሚለው ነው የሚሄደው? አንድ ፕሮቴስታንት ወደ እናንተ ሲመጣ መልስልኝ እስቲ ይችን ፖለቲካ ምሁሩ ተመስገን የጌታ ልጅ። ቀጥል። እውነት ነው በሳቅ እውነት ስለማይሸፈን ቀጥል። ወደ የትኛው ነው የምመጣው? ስመጣው ለምሳሌ ኦርቶዶክስ ስለሆን ነው ኢየሱስ ክርስቶስ አምላክና አባት አለው ወደሚለው ነው የሚሄደው ወይስ አምላክ ብቻ ነው ወደሚለው? አማን ደግሞ ዝም በላ። እሺ ወዴት ነው የሚሄደው? ወደዚህ ነው የምትሄደው የሚለውን ነገር ንገረኝና ቀጥሎ እኔ እነግርሃለሁ። ቀጥል። እኔ ጸጥ ብዬ አዳምጫለሁ እኮ። ቀጥል። ከማይገናኘው ጋር ስታገናኘው ራሱ ጸጥ ብዬ ሰምቻለሁ። እና እውነት ልሳን ከሚገናኘው ጋር ልታገናኝ ነው የመጣው? አሁን እባክህ አማን እባክህ፣ እኔ እኮ ጨዋዎች ነን እንጂ ትልልቅ ሰዎች ነን። እሺ ቀጥል። ወዴት ነው የምመጣው? 3 ኦፕሽኖችን አስቀምጫለሁ። ወዴት ነው የምመጣው? ቀጥል። ከፈለግ 32ም ልታስቀምጥ ትችላለህ። እሱን በአግባቡ ይመለስላል። መጀመሪያ ግን እንደመጣ ብቻ ንገረኝ። ስለ ልሳን ለተጠየቀው ጥያቄ መልስ ስለሌለ ለምን ቢባል እዚህ ጋር እኔ መልስልሃለሁ። አሁን መልስልኝ። እኔ መምጣት ብፈልግ የት ነው የምመጣው?
አራፌ ላይ አትቁም። እኔ አንተ የማይመለከተኝን እንኳን ስታወራ ራሱ እኔ ጸጥ ብዬ ሳዳምጥ አልነበረ። እኔ የሚመለከተኝን ነዋ 3 ደቂቃ ሙሉ ስታወራ ቁጭ ብዬ ሰማሁት። መች 3 ደቂቃ አወራሁ? ኤፍሬም ይመልስልኛል እኮ ለዚህ ነበርኩ። ስለዚህ የማይመለከተ ይሄ እኔ የጠየቅኩት ጥያቄ እንዳትመልሰው የሚያደርግ ከወንድሞች ጋር ላለመጣላት የግድ አንድነን ብለህ አንተ ለመስማማት ነው ከወንድሞች ጋር ማትመልስልኛው ብሮ ተመስገን። እኔ ቁጭ አድርጌ ማለት ነው ዋይት ቦርድ ላይ ፖለቲካ አስተምራለሁ። አንተ እኔ ላይ ፖለቲካ አሰራ ገብተዋል። ቁጭ ብዬ ዋይት ቦርድ ላይ አስተምራለሁ። ስለዚህ አልተሳካልህም። ግባና ዶግማቲክ ቲቺንጎች ላይ መጀመሪያ ወጥነት ያለውን ትምህርት ስራ። እዚህ መጥተህ ፖለቲካ ትስራ። ተሜ ኤፍሬም ይበቀዋል። ተመስገን ውረድ። ለማንኛውም ምንም አሰራም እዚህ እንዲች አይነት ፖለቲካ በጣም ይሄ የጉሊት ፖለቲካ ትስራ። እዚህ መጥተህ እንትን ብጠይቅ ጥሩ ነበር። አሁን ጥሩ ጥያቄ ብትጠይቅ እውነት ለመናገር ጥሩ እንትን ይል ነበር። ቆይ ልንገርህ። ቆይ አይ አጥፍተሃል እንጂ ቆይ ኢማጂን ኤፍሬም አሁን ተመስገን መጥቶ እዚህ የጉሊት ፖለቲካ ሲሰራ ማለት ነው። አዎ ምንድን እንደዚሁ ነበር የሚሻለው ተሙዬ። ባክፋይር ኤፍሬም ቤት ነው አታስወርዱኝ ምናምን ቀጥል። ምንድነው መሰለህ ተሙዬ እናንተ የትኛው ጋር እናንተ ምናምን ብለው እኛ ከዚህ በፊት ተናግረናል። ኢሴንሻል በሆኑ ጉዳዮች ላይ በዚህ ጉዳዮች ላይ አንድ ኢሴንሻል ባልሆኑ ደግሞ እዚህ ጉዳዮች ላይ ልዩነት አለን ብለን ስንለፈልፍ ነበረ 4 ዓመት 5 ዓመት ማለት ነው። አሁን አንተ ኢሴንሻል ያልሆኑ ጉዳዮችን አንስተህ ይሄ እንዴት ነው ይሄ እንዴት ነው ልትል ከሆነ አንተ ጋር አማን እንዳነሳው ኢሴንሻል በሆኑ ጉዳዮች ላይ ያው ታውቃለህ። አሁን ቪዲዮ ብንከፍት እዚህ ቲክቶክ ላይ ሲከታከቱ ታያለህ። ኢየሱስ በስጋው ፍጡር ነው አይደለም የሚል ሁሉም ሰው ድነዋል፣ ሁሉም ሰው አዳነም ጭምር ራሱ እኮ ለእናንተ እና የትኛው ነው የሚመጣው ቢባል አየህ ተለው እንዴ ነ እሺ እና ተሙዬ እሺ እኔ እንትን አትልም ተሙ ራስህ እሺ። እኔ እያልኩ የነበረው ምንድን ነው ተሙ ይሰማል አሁን? ኦኬ እያልኩ የነበረው ተሙ ምንድን ነው እሺ ርዕሱ ላይ ወይም ደግሞ የፈለግከውን ፎርማል የሆነ ጥያቄ ብታመጣ ጥሩ ነበር። ግን አይ እናንተ የተለያየ አቋም አላችሁ የተለያየ ሀሳብ አላችሁ በሚል ከሆነ እኛ እንዳልኩ the last 4-5 years እኛ ኢሴንሻል በሆኑ ነገሮች አንድ ነን፣ ኢሴንሻል ባልሆኑ ነገሮች ደግሞ ልዩነት አለን ብለን ስንነጋገር ነው የኖርነው። ታውቃለህ ይህንን ማለት ነው። ኦፊሻሊ ዶክመንቶችንም እያሳየን እርስ በርስም ስናወራ ታያለህ። እናንተ ጋር እንደሱ ጥያቄ ይዘህ ከመጣ ማን እንዳመጣው መሰረታዊ የሆነ እናንተ ጋር ኢሴንሻል የሆነ ብቻ ሳይሆን ሰዎች ድነዋል አልዳኑም በሚል ራሱ እናንተ ጋር ገና ክትክት አለ እዚህ ቲክቶክ ላይ ታውቃለህ። እና ሁሉም ሰው ድነዋል ሁሉም ሰው አልዳነም ብለው በነ ዘማርያም እና በሌላው በነ ቀሲስ ዲበኩሉ መካከል ያለውን ልዩነት ታውቃለህ። ኢየሱስ በስጋው ፍጡር ነው አይደለም የሚለው ኢየሱስ ራሱ አባቱ ይባላል አይባልም፣ አምላኩ ይባላል አይባልም በሚለው አምላክ አይባልም የሚሉ አሉ፣ አምላኩ ነው የሚሉ አሉ። ቤተክርስቲያን እንደ ቤተክርስቲያን አምላኩ አይባልም ብላ ወስና ከመጽሐፍ ቅዱሷ ላይ አስወጥታለች። ይሄን ሁሉ ጦስ ተሸክመህ መተህ እናንተ ጋር ልዩነት አለ ከተካልክ አደጋ ውስጥ ነው ያለው። ምክንያቱም ብዙ ጉድ ሊጎለጎል ነዋ። እኔ አሁን ሰይጣን ከነጭራው ተጠምቆ የነፍስ አባት ሆኗል የተባለበት ቤት ቁጭ ብለህ አሁን ሌላ ፖለቲካ ይዘህ ከመጣ ተሙ ኢዝጎና ቤትህ ይነዳል። ያው የመስታወት ቤት ያለው እንትን በምን አይቀልድም እንደሚባለው ማለት ነው። ስለዚህ ጥያቄ ኖርማል ጥያቄ ከሆነ ያለ ኖርማል ጥያቄ ያምጣ። ከዛ ቅድም ላይ በተደጋጋሚም ስትለው አሁን መጨረሻ ላይም ስትለው ሰምቻለሁ። ሰይጣን ተጠምቆ ድኗል አባትም ሆኗል ምናምን ስትል ሰማለሁ። እና ፕሮቴስታንት ጋር ትልቁ ልዩ ችግር ምንድን ነው? አሁን ከተረዳሁትና ካየሁት ጉዳይ ምንድን ነው? መጽሐፍ ቅዱስ ያነባል አይረዳውም፣ አውዱን አያውቀውም መጽሐፍ ቅዱስን። እና ልክ ገድላትንም እንደዚሁ ስታነቡት አትረዱትም፣ አውዱ አይገባችሁም፣ ሀሳቡ አይገባችሁም። እና
ያ ነው አንድ ግራም ያጋባችሁ። መጽሐፍ ቅዱስ ተጠቃሚና ተሸካሚ መሆን ይለያያል እና አብዛኛው መጽሐፍ ቅዱስ ተሸካሚ ነው። ፕሮቴስታንት ቤት ውስጥ ያለው ሀሳብ ያ ነው ብዬ ነው የማስበው። ኤፋዬ ይቅርታ፣ ምንድነው አልገባኝም። ኤፍዬ ዜድ አትግባ፣ በጌታ የፈለገው ነው የሚናገረው። እኔ ሰምቶኛል። እኔ ስናገር እንደፈለገ ነው የሚናገረው። ተናገር ተሙ፣ ችግር የለውም። የፈለከውን ተናገር፣ አትግቡበት። ተናገር የፈለከውን። እና እኔ መጀመሪያ ስመጣ ከቀድም ጀምሮ ቁጭ ብዬ ውይይታችሁን ያንተንም የኤቢንም መካነ ኢየሱስ ላይ ሉተራውያንና እናንተ ጋር ያለውን ልዩነትንና እንዳጋጣሚ ሆኖ ደግሞ ኤቢ ደግሞ በግድ ከፔንቴኮስታሎች ጋር ተጋብቻ አብሬ እሄዳለሁ ግን ሉተራዊ ነኝ የሚልም ሀሳብንም ይዞ ሲመጣ ስለማይመለከተኝ የሁለት የቤታችሁ ጉዳይ ስለሆነ ታች ላይ ቁጭ ብዬ ሳዳምጣችሁ ነበር። በግድ እኔ ሉተራዊ ነኝ ግን ከፔንቴኮስታል ጋር ተጋብቻለሁ፣ የተቀደሰ ጋብቻ ፈጽሜያለሁ እያለ ራሱ ሲያወራ እየሰማሁት ነበር። ልክ እንደዚሁ አማን ሻሎም እና ኤፍሬም በልሳን ጉዳይ አትግባቡ እና የሆነ ሰው ጌታን ተቀበለ ይኸው አንድ አምላክ በሆነው ብላችሁ ስታወሩ እሺ ጥሩ፣ ይሄ ሰው ጌታን ከተቀበለ ኦንላይን ላይ ከዳነ የቸርች ህብረት አደረከው ካለው ከደህንነቱ ጉዳይ የተነሳ አልናገርም። መልካም ትችላለህ፣ ግን ብትወስደው ፔንቴኮስታሎች ጋር ማለትም ልሳንን ወደሚናገሩት ጋር ነው የወሰድከው ወይ የሚል ሀሳብ ነው የጠየቁ ለሚባል የተነሳው ሀሳብ ያ ስለነበር ነው። አዎ ኤፍሬም ስለሆን ከዛ ነው የምትወስደው። እሺ ልመልስልህ። እሺ ከዛ በፊት ከመመለሴ በፊት አንድ አጭር ጥያቄ ጠይቃለሁ። ይሄኛው ጥያቄ የምጠይቅህ ምድር ላይ ያለ የመጨረሻ ቀላል ጥያቄ ማለት ይሄ ነው አሁን የምጠይቅህ ማለት ነው። ሰው ስንት እግር አለው አይነት ጥያቄ ነው የምጠይቅህ። ምክንያቱም እናንተ መጽሐፍ ቅዱስ ተሸካሚ እንጂ ተጠቃሚ አይደላችሁም ስላለ እና ቶሎ ነው የምትመልስልኝ ሳይጻፍ በፊት ማለት ነው። እና ኮሜንት አንድ ጊዜ ዝጉልኝ፣ ኮሜንቱን አንድ ጊዜ ዝጉልኝ። ቆይ እኔ ዘገዋለሁ፣ ተዉት እንዳትከፍቱት። ተመስገን ሐዋርያት ስራን የጻፈው ማን ነው? ሐዋርያት ስራን የጻፈው አንተ ሐዋርያት ስራ መጽሐፉን ራሱ ማን ነገር? አይ አጠር ያለ መልስ እኮ ልመልስልህ ነው። አንተ መጽሐፍ ቅዱስ ሰጪ እኮ የለም ሲጀምር ስለ ሐዋርያት ስራ ልጠይቀኛለን። ይሄንን እኮ ቆይ ያው ይሄ ቁጭ ብዬ ቀን በቀን ቤታችሁ ቁጭ ብዬ ያርገበቃ አንተ ሁሌ ያርገበቃ እኮ በቃ ሰው እኮ ነው። ኦኬ በቃ አሁን ሌላ በቃ ልመልስ፣ ሌላውን ስለ ልሳን ልመልስ። በቃ ልመልስ፣ እንዳትመልስ ቆይ በቃ ልመልስ ልመልስ በሳቀ እውነት ስለማይሸፈን ማለት ነው። ልመልስ እኮ ልመልስ ታሁን ተምዬ ልመልስልህ። ቆይ እንዳታወራ። እሺ እኔ ልመልስ። አስገቡት። እሺ ሸካሚዎችን አስገቡት። አይ ልናገርን አስገባዋለሁ። ምንድነው አሁን አማንና አንተ በልሳን አትግባቡም። አማን መተርጎም አለበት ይላል፣ የሚተረጎም ካልሆነ ልሳን አይደለም ይላል። አንተ የሚተረጎም አዎ፣ ቅድም ምን አልኩህ? ኤሴንሻል ባልሆኑ ጉዳዮች ላይ ልዩነት አለን። ይህን ስንናገር አይደል ለዘመናት ነው። ኦኬ አማን ልሳን የሚባል ነገር የለም አይልም። ልሳን ካለ ግን መተርጎም አለበት በዚህ ዘመን ብሎ ያምናል። እኔ ደግሞ በዚህ ዘመን ልሳን አለ የምንናገረው ልሳን ነው ብዬ እሱን እንደ መጽሐፍ ቅዱስ ቃል አብራራለሁ። እሱ ደግሞ ልሳን አለ ግን መተርጎም አለበት፣ ተተርጎሞ መስማት አለበት የሚል አቋም አለው። ይሄ እንግዲህ በአብያተ ክርስቲያናት የነበረ ነው፣ ሰፊ ድቤት ያለው ነው። እና ልሳን ባትቀበል መንግስተ ሰማይ አትገባም እንዴ? መጽሐፍ ቅዱስ እኮ የጸጋ ስጦታ ነው ብሎ ነው እኮ ልሳንን እኮ የሚዘረዝረው። እና በክርስቲያን ከሆንክ በኋላ በመንፈስ ቅዱስ የሚሰጥ የጸጋ ስጦታዎች አሉ። ከነዛ ውስጥ እንደ አንዱ ነው ልሳን እና nothing to do with our salvation። ስለዚህ ይሄ ልዩነት አለ። ብዙ ከዚህ የተሻሉ እኮ ልዩነቶች አሉ ማውራት ብትችል የምትችለው እንጂ ልሳን ይቀበላል እንትና ልሳን አይቀበልም እንትና ምንም ከዘላለም ህይወት የሚያጎድል አይደለም። ኢሴንሻል ትምህርት አይደለም በእኛ ቤት መካከል ልሳን ማለት ነው። እና እንደዚህ አይነት ፎርማል ጥያቄዎችን ብትጠይቅ ብዙ ጥሩ ነበረ። ግን በቃ ረወየው ገደልከን ኤፍሬም። በዛውም ደግሞ ሐዋርያት ስራ ማን እንደጻፈው አጥንቶ ቢመጣ አሁን አግኝቶታል። አሁን ወጥቶ አግኝቶታል። ይግባና እኔ ጠይቀዋለሁ። አሁን ይግባ። ያኛውንማ ጻፉ፣ ብዙ ሰዎችም ጽፈዋል። ገስት እንትን ላይ አሁን በወጣበት ራሱ ገልጦ ማየት ይችላል። ችግር የለውም። ግን አሁን ይግባ። እኔ አንድ ጥያቄ ጠይቀዋለሁ።
እኔ ተመችቶኛል። ጭዌው ተሙዬ እኔ አይ ላቭ ዩ ዩ አር ማይ ብራዘር ዩ ኖ ያንተ መውደድ ተውና ተሙ ጌታ ምስክሬ ዩ ኖ እኔ ቢያንስ እኮ ማለት ነው ተሙዬ ቢያንስ ቁጭ ብለን በልተናል ጠጥተናል። ስማ አዳም በልተናል ጠጥተናል። እሺ እንደው ጌታ ምስክሬ ተሸካሚ ስላልከን ስለደበረኝ ምናምን ማለት ነው። መክብብን ማን ነው የጻፈው? አማንዬ እኮ አንድ ጊዜ መክብብን ማን ነው የጻፈው? አንድ ጊዜ ይኸውልህ አንዱን ተውና መክብብን ማን ነው የጻፈው? ጊዜ እድል ስጠኝ እንዴ እኮ ይሄ መልስና ቁጭ እኮ ሲያወራ እኮ ሳዳምጥ ነበር። አንድ ጊዜ እድል እሺ መክብብን ማን ነው የጻፈው? አንድ ጊዜ እድል ስጡኝ። አይ እድሉን ተው፣ ቆይ እድሉን ትቀጥላለህ። መክብብን ማን ነው ቤታችሁ ነው አለ የመጣሁት እንዴ ኦን ኦፍ ማድረግ አትመልሰውም። ከዚህ በኋላ ብትመልስም አልቀበልም፣ ሌላ ጠይቃለሁ። እሺ እድል ስጥ። አንድ ጊዜ እድል ካልሰጣችሁኝ ሐሳቤን ካልጨረስኩኝ ላወራ እድል አልሰጥም። እኔ እወድሃለሁ ብራዘር፣ መንፈሳዊ አባቴ እኔ እወድሃለሁ። እኔ እዚህ ጋር ማንንም የምጠላው የለም። ኤፍሬምም ወንድሜ ነው፣ በጣም ነው የምወደው። አማንም እንደዛው በጣም ነው የምወደው። ኤፍሬምንም በጣም ነው የማውቀው፣ አንተንም በጣም ነው የማውቃችሁ። ሁለታችሁንም በጣም ነው የምወዳችሁ። ግን አሁን የማወራው ወሬ ከእናንተ ጋር እንደ ጠላት እንድንተያይ ሳይሆን እውነታውን ግን እንደ ሀሳብ በፍጅት እንድንቀጥል ስለፈልግ ነው። ቀን በቀን ቤት እየከፈትኩኝ መጽሐፍ ቅዱስ ማን ሰጣችሁ፣ የመጽሐፍ ቅዱስ ውስጥ ባለቤት ማን ነው እያልኩኝ በተደጋጋሚ ስጠይቀኝ ነበር። እንኳን እሱ አለ ማቴዎስ ወንጌልን ማን የጻፈው እያልኩ ራሱ ምድረ ጴንጤን እያስገባው አንዱ እንኳን መመለስ አቅቶት እንኳን ግራ እየተጋባ ሲወጣ የነበረበት አይደል? ይሄ የኔ ሀሳብ ነው። አንተ መጀመሪያ መክብብን ከመጠየቅ በፊት መጽሐፍ ቅዱስን ራሱ ሰጪ አለ ወይ? መጽሐፍ ቅዱስን ለአንተ ማን የሰጠ? አማንሻለሁ መጀመሪያ መጽሐፍ ቅዱሱን ሰጪ ሳይኖር መክብብ፣ ሉቃስ፣ ማቴዎስ እያልከኝ ከመጠየቅ በፊት ማን ነው ሰጪ ያደረገ አንተን? ለመጽሐፍ ቅዱስ ለአንተ ማን ሰጠ? ይህም በአግባቡ ትመልሰዋለህ ወይ? ዕለት በዕለት ስጠይቅ የነበረው ጥያቄ ነበረ። እዚህ ይመለስልሃል። ምዕራፍ በምዕራፍ እንቀጥላለን ማለት ነው። መጀመሪያ ለአንተ መጽሐፍ ቅዱስ ማን ሰጠ? በቃ ጥሩ ጥያቄ ሚዩት እንዳታረግ እንትን ብሪጅ ለመስራት ያክል ማለት ነው። ጥያቄው እንዳረሳው እንድታቅ መጽሐፍ ቅዱስን ማን ሰጠ ነው ያልከው። እና ብሪጅ ምሰራው ምንድን ነው? ብሪጅ ምሰራው ማለት ነው ብሉይ ኪዳን የእግዚአብሔር ቃል ነው አይደለ? ያው እሱም ጭምር ስለሆነ አንድ ወንድሜ እኔ ብሉይ ኪዳን አዲስ ኪዳን አትበለኝ። መጽሐፍ ቅዱስን እኮ ነው። ቆይ መጽሐፍ ቅዱስን ማን ሰጠ? እኔ ብሉይ ኪዳን ነው ያው ልንገርህ፣ ብሉይ ኪዳን እንደዚህ አዲስ ኪዳን እንደዚህ 66 እንደዚህ መጀመሪያ ቀንኖ 66 ሚሆን 81 ሚሆን 72 ሚሆን ማን ቀነነልህ ምናምን አይደለም የኔ ጥያቄ። መጽሐፍ ቅዱስን እንደ መጽሐፍ ቅዱስ ማን ሰጠ ነው ለአንተ ጥያቄ ጠየቁ። እሱም ጥያቄውን እኮ ተረድቼዋለሁ። ደጋም ጥያቄ አይታረምም። ይኸውልህ ጥያቄ አይታረምም። አማን ተመስገን እባላለሁ። አንተ ቁጭ ብዬ ሃይማኖት ፖለቲካ ማስተምር ልጅ የነበርኩኝ ነኝ። ተመስገን እኔ ነው ፖለቲካ ተምረህ ቤትን ከፍተህ የምታወራው የነበረው። እሺ ተመስገን እኔ ነኝ ከኔ ቤት አዳምጠህ ነው ፖለቲካ የምትሰራውና ቀጥል መልስ ብቻ ነው። ደርበህ እያወራህ ነው። ቆይ እንትን ነው ባይዘዌ ነገ ሪግሬት የምናደርገው አይነት ሪካርድ ከሚወጣ ኖርማል ቀስ እያልን እየተነፈስን ብናወራ ጥሩ ነው። ህዝቤ እየቀረጸ ስላለ ማለት ነው። እሺ ስለዚህ ጥያቄ በጥያቄ ላልከው ለምሳሌ ኢየሱስ ክርስቶስ ጥያቄ ተጠየቀ። አንተ ያልከውን እየመለስኩ ነው ያለሁት። የመጀመሪያውን ጥያቄ እንዳረሳሁት እንድታስታውስ ያን ሁሉ ከማለታቸው በፊት መጽሐፍ ቅዱስን ማን ሰጣችሁ ነው ያልከው፣ እንዳረሳሁት እንድታቅ ማለት ነው። እሱን ልመልስልህ ነው። ከዛ በመሃል ምን አልክ ደግሞ እኔ ብሪጅ የምሰራልህ ማለት ነው። ለምሳሌ ኢየሱስ ክርስቶስ የዮሐንስ ጥምቀት ከሰማይ ናት ወይስ ከምድር ተብሎ ተጠየቀ። ዮሐንስ ጥምቀት ከሰማይ ናት ወይስ ከምድር፣ ከእግዚአብሔር ዘንድ ናት ወይስ ከምድር ናት፣ ከሰው አውቶሪቲ ነው ተብሎ ተጠየቀ። ተምዬ ምን ብሎ ነው የመለሱት አድማጮቹ ኢየሱስ ክርስቶስ ያን ብሎ ሲጠይቅ? መልካም አንተ ኢየሱስ ክርስቶስ ጥያቄን በጥያቄ ወይም ጥያቄን በምሳሌ ስለመለሰ አንተ የካልቪኑ ኢየሱስ ነህ ማለት ነው? እሱን እየጠየቀኝ ነው? አይ የጎርጎሬሱ ኢየሱስ ነኝ። እሱን ተው። አሁን ነው የጠየቁት ጥያቄ ነው በአግባቡ መልስልኝ። የመለስኩልህ እኮ ነው። አሁን ያ ገብቶሃል አካሄዱ። ስለዚህ እኔ ተመስገን ነኝ እኮ ነው የምልህ። እኔ ተመስገን እኔ ስምህን አታስታውሰኝ ሆነ በርጮለ ዙር አልልህም። ስምህን አታስታውሰኝ ብቻ ንገረኝ። ተመስገን ስምህን አታስታውሰኝ። ይኸውልህ 1 ሚሊዮን ተመስገኖች አሉ ኢትዮጵያ ውስጥና ተመስገን ነኝ እያልክ እኔ መሆኔን እወቅ ነው መጀመሪያ እኮ እኔ መሆኔን እወቅ።
እኮ ተመስገን የሚባሉ አዳምጥ፣ ተመስገን የሚባሉ ሚሊዮን ሰዎች አሉ ኢትዮጵያ ውስጥና ተመስገን ነኝ ያልክ አስር ያትንገር እኮ እኔ እለያለሁ ታውቃለህ። ጥያቄ ከያዝኩኝ በምን ነው የምትለየው? ስዕል በመሸከም ነው? ስዕል በመሸከም ስዕል ቤቱ ጋር አሁን እዚህ ጋር መጽሐፍ ቅዱስ አድርጋል ያን የሆነ ስዕል ስላሉ አሁን እሱን ተውና የምትለየው እሱ ነው የምትለየው እሱ ነው። ስለዚህ ጥያቄን በጥያቄ አድርጎ መመለስ ኢት ኢዝ አን አርት። ኦኬ አርትም ጭምር ልመልስልኝ ይሆን? አማን ልመልስልህ ነው ልመልስልህ እኮ ነው። አሁን ብሪጅ እየሰራሁ ዳንኩበት የምትለው መጽሐፍ ቅዱስ ማን ሰጠህ እኮ? ማን ሰጠህን እየመለስኩልህ ነው። አንተ አሁን ማን ላይ ምዕራፉንና ጥቅሱን ከመናገር በፊት አንተ መጽሐፍ ቅዱስ ማን እንደሰጠህ ማታውቅ ሰው እኮ ነህ እኮ አለ። አይ አውቃለሁ፣ እኔማ ልመልስልህ ነው። አንተ እያስወራኝ አይደለም። ጋይስ ኢንጆይ እያደረግን ነው። ለዛ ነው ማለት ላይ ረጅም ሰዓት እያወራ ያለሁት እንጂ ምዕመናን እንዲያወሩ መፍቀድ ይኖርብኛል። አይ ነው 2 ደቂቃ ብቻ ፍቀዱ። ሌላ ጊዜ እመጣለሁ በሌላ ውይይት። አመሰግናለሁ። አትውጣ ተሜ፣ እንዴ ቀስ በላ ጥያቄ አለ እኮ። አሁን እዚህ ጋር መጽሐፍ ቅዱስ ተሸክመሃል፣ ግን ዝም ብለህ አህያ መጽሐፍ ቅዱስ አዳምጥ። ቆይ አህያ መጽሐፍ ቅዱስ ተሸካሚ እንጂ ተጠቃሚ አይደለም። ማማን አንተ ተሸክመሃል። ይኸው ስዕሉ ላይ እኮ። ግን የተሸከምከውን ታውቀዋለህ ወይ? አሁን ልናየው እኮ ነው እኮ። እኔማ ሰጪ ስላለኝ የተሸከምኩትም የተጠቀምኩትም እኮ። የተሸከምከውን ታውቀዋለህ ወይ? አሁን በጥያቄ ልንመጣ ነው። የተሸከምከውን ታውቀዋለህ ወይ? ማን ሰጠ መጽሐፍ ቅዱስ ንገረኝ። እሺ ሰጥታለች፣ አንተ ቤተክርስቲያን ሰጥታለች። አሁን የተሸከምከው መጽሐፍ ውስጥ ምን እንዳለ ልጠይቅ ነው፣ መልስልኝ። አይደለም ለአንተ ማን ሰጠ? ለአንተ ማን ሰጠ? እሺ እኔ ማን እንደሰጠኝ መልስልሃለሁ። አንተ ተሸካሚው ይኸው አናት ላይ ተሸክመ ያዝከው አንተ የተሸከምከውን ታውቀዋለህ ወይስ አታውቀውም? እኔ ልጠይቅ ነው። ችግር የለውም። ማን ሰጠ ለአንተ መጽሐፍ ቅዱስ? እሺ እኔ መጽሐፍ ቅዱስ ይኸውልህ ስመልስልህ ማለት ነው። ከዛ ትከራከረኛለህ። ችግሩ አንድ ስቴፕ መሄድ አትችልም። እኔ የምመልስልህ መልስ ላይ ማለት ነው። ይኸው መልሱ እንደዚህ ነው። ፕሮቴስታንቶች ስናምን መጽሐፍ ቅዱስ በአማኞች ወይም በኪዳኑ ማህበረሰብ ውስጥ የእግዚአብሔር ቃሎች እየተገለጡ የመጡበት ነው። እግዚአብሔር ነው መጽሐፍ ቅዱስን የሰጠን። እግዚአብሔር ነው የሰጠን። ከሰማይ አውርዶት ኖ በነቢያቱ በኩል የተናገረው በሐዋርያቱ በኩል የተናገረው ደን በህዝቡ መካከል የተገለጠ መጀመሪያ ላይ ልክ ኢራኔስ እንዳለው አዳምጥ እስቲ። በማብራሪያ እየነገርኩ ነው። አዳምጥ፣ በማብራሪያ እየነገርኩ ነው። እሺ ሚውት አድርጉ። አሁን ተሙ ትክክል አይደለም። አሁን ጠይቀኸው እያብራራ ማር ላይ ትገባለህ። ከተሳሳትክ ትለዋለህ። ከጨረሰ በኋላ ከፈለክ ሲጨርስ እቺ አናቱ ላይ የተሸከመችውን መጽሐፍ ያቃታል አያቃትም የሚለውን እዚህ ጋር አብጠርጥረን እንወጣለን። ሚውት አድርግ ተም ያላረክም። እሺ ይቅርታ አረጋለሁ። ሚውት አድርግ እያየው ስለሆነ ስለዚህ በኪዳኑ ማህበረሰብ መካከል እግዚአብሔር በነቢያትን ሐዋርያትን ልኮ ድምፁን አሰምቷል። ራሱም ተገልጦ ድምፁን አሰምቷል በብሉይ ኪዳን። በአዲስ ኪዳን ደግሞ ተራራው ላይ ያሉ የአብን ድምፅ የግርማውን ድምፅ በግርማው ተራራ ላይ የእግዚአብሔርን ድምፅ እንደሰሙ እነ ጴጥሮስ ተናግሯል። ከዚያስ ያ ንግግር ልክ ኢራኔስ እንዳለው በቀደሙት ዘመናት መካከል በሐዋርያቱ በኩል ሲነገር የነበረ ደን በኋለኛው ዘመን በኩል ለኛ በመጽሐፍ ተሰንዶ የተሰጠን ነው ብሏል። ነገር ግን ያ ነገር በማን መካከል ነው የተገለጠው? በህዝቡ መካከል ተገልጧል። ያንን በህዝቡ መካከል የተገለጠውን ነገር ደግሞ የሰጠን ማን ነው? እግዚአብሔር ነው። ለምን? የድምፁ ባለቤት እግዚአብሔር ስለሆነ፣ የሐዋርያቱ ባለስልጣን እግዚአብሔር ስለሆነ፣ የነቢያቱ ባለስልጣን እግዚአብሔር ስለሆነ ደን መጽሐፉ የእግዚአብሔር ቃል እንደሆነ በምን አወቁ ሲባል በ3ኛው ክፍለ ዘመን መጥቶ እነ አትናቴዎስ ሌሎችም የቤተክርስቲያን አባቶች አንዳንዶቹ ክሌም ከማድረጋቸው በፊት የእግዚአብሔር ቃሎች እንደነበሩ ኢንዲቪዥዋል ሰዎች ያውቁ ነበረ። ይህንን የቤተክርስቲያን ታሪክን ከ200 በፊት የነበረውን ስታጥና ታገኘዋለህ። ገላትያን ይዞ ይጠብቁ ነበር። ለምን? ሐዋርያዊ ምንጭ እንዳለው ያውቁ ስለነበረ፣ ሐዋርያቱ ደግሞ ዳይሬክት የሆነ ስልጣን እንደነበራቸው ያውቁ ስለነበረ፣ የነቢያቱ መጽሐፍት እንደነበረ የብሉይ ኪዳኑ ቅድም ነጥዬ ብሉይ ኪዳኑ ላወራ የነበረው ለዚህ ነው። የብሉይ ኪዳኑን ብቻውን ጥያቄ ጠይቃለሁ፣ ከአዲስ ኪዳኑ ጋር አያይዤ ልመልስልህ። በህዝቡ መካከል አልጨረስኩም። አስረዝም ያለው ግን ለሌሎቹ ትምህርት ስለሚሆን ማለት ነው። የጠየቀው ጥያቄ አይደለማ እኔ ወይ ታች ቁጭ ብዬ እግዚአብሔር ነው የሰጠን። እሺ በቃ እግዚአብሔር ሲሰጥ እኔ የጠየቁ ጥያቄ ደስ የሚለው ነገር ጴንጤ ኢኳል ሙስሊም ነው የሆነብኝ ዛሬ። እና እግዚአብሔር ከሰማይ ነው ያወረደልህ
ምንድን ነው ያልኩ? በሰማይ ነው ያወረደልህ አልከው። ምላሽ ሲሰጥ ምን ነበር ያልኩት? አይ ራሱ ድምፅ ሆነ ምናምን ነው። እሱን ከመጽሐፍ ቅዱሱ ነው ያነበብከውና እግዚአብሔር እንዴት አወረደልህ? ከመጽሐፍ ቅዱሱ አይደለም፣ ከመጽሐፍ ቅዱሱ ሳይሆን እኔ ያው ለጴንጤ ኢኳል ሙስሊም አንተ ብያለሁ። አሰማም እኮ ጥያቄ ትጠይቃለህ፣ ግን አሰማም። ምንድን ነው ችግር? ይኸው እኮ መልስልኛሽ እኮ መለስኩልህ። ከሰማይ ወረደ ወይ? እዛ ሰማይ ተጽፎ ያለቀ ምናምን ቻፕተሮችና ምዕራፎች አሉት። ከሰማይ ወረደ ወይ? አልወረደም። በህዝቡ መካከል ነው የተገለጠው። ልክ በብሉይ ኪዳን ለምሳሌ እነ ኤሊሁና ሌሎች ካህናት እና ሙሴ አንድ ላይ እግዚአብሔርን አዩ እየተባለ እንደተነገረ ተራራው ላይ ሁሉ ደን እዚህ ጋር ደግሞ በመለወጥ ተራራ ላይ የአብን ድምፅ ሰሙ። እነ ጴጥሮስ ነበሩ፣ እነ ዮሐንስ ነበሩ፣ እነ ጴጥሮስ ነበሩ። ኦኬ ደን እነ ያዕቆብ ነበሩ። ደን እነሱ ደግሞ መልሶ ሲጽፉልን እናያለን። ያ በአዲሱ ኪዳን መካከል በሐዋርያቱ በኩል ተገለጠ። ስለዚህ ስክሪፕቸር ሰልፍ አውቴንቲኬቲንግ ነው፣ ራሱን በራሱ የገለጠ ነገር ግን በህዝቡ መካከል ስለሆነ ህዝቡ ደግሞ የእግዚአብሔርን ድምፅ ስለሚያውቅ ያንን ጠብቆ ያቆዩት ነው እንላለን እኮ። እግዚአብሔር ለማሰጠ እኔ አሁንም እኮ ግራን ይገባኝ። አሁን የምትመልሰው ነገር መጽሐፍ ቅዱስ በነቢያቱና በሐዋርያቱ በኩል ለህዝቡ ሰጠ። ልክ እንደዛው አድርጎ እግዚአብሔር ጠርዞ ለአንተ አወረደልህ። ብራዘር ስለመጠረዝ ቅድም ከ20 ሰከንድ በፊት አውርቼ ትረሳለህ እንዴ? ምን ሆነ ነው? አይ እኔ እግዚአብሔር ሰጠ ስትለኝ በምን ልመን? ምን ማስረጃ አለ? ማስረጃውን ይኸው ነገርኩህ እኮ። የእግዚአብሔር ቃሎች በእነማን በኩል ነው የወረደው? ለምሳሌ ፋዘሮች አንድ ከአባቶች አሳየኝ እግዚአብሔር መጽሐፍ ቅዱስ ሰጠን ብሎ የተረጎመ አባት ካለ። እሺ ለምሳሌ ኢራኔስን እየጠቀስኩ ነበረ። ምን የሚል ቆይ፣ ስክሪንሾቱን በእኔ ግሪን ስክሪን ላደርግና ለጥፍላለሁ። እሱን ታነበዋለህ። እንግሊዝኛ ታነባለህ? ተመስገን። አላነብም፣ ተረጉምልኛለህ። አሁን እንዴት ነው የምንረዳው? እንግሊዝኛውንም አታውቅም እንግዲህ። አይ ሲጀመር አማርኛን በአግባቡ ያልገባ ሰው ስለ እንግሊዝኛ ጭንቃል እንዴ? እናነበዋለን። እኔ አማርኛውን አልፌ እኮ ነው እንግሊዝኛ ያወራለሁ። እንግሊዝኛ ብለህ ጥፍልህ ታነባለህ? እንግሊዝኛ ጥያቄ ነው የሚያናደው እኮ። ጥያቄ ስለሚያናድ ነው። አማርኛን ለመሰለ ጥያቄዎች ጠማማ ስለሆኑ ሆን ብዬ ነው አንተን ፕሮቮክ ማድረግ። ተመስገን። ጥያቄዎች ወልጋዳ ስለሆኑ አውቄ ፕሮቮክ ከመጠየቅ በፊት አይደለ? አይ ነው በዚህ አይደለም። በየሆነ በብስጭት ወይም ደግሞ ይሄ በንዴት አይደለም ወንጌል የሚሰራው። አማን አሁን አንተ ጥያቄ እኔ እኮ ከአባቶች ሲባል አባቶች ጽሁፎች፣ እሺ ለምሳሌ ማለት ነው ወንጌል ፍቅር ነው። ወንጌል ፍቅር ነው። በዚህ አድርጌ ላሳይ። በትልቁ አድርገኝ ማታነብ ሰውዬ ጋር እኮ ነው እያወራሁኝ ያለሁት እኮ። እሱን አብረን እናያለን። በትልቁ አድርገኝ። ቆይ ኤፍዬ አንዴ፣ ከዛ ገልጬ ያሳየውና ተሜ መጽሐፍ ተሸካሚው እንትን ይልልናል። ተምዬ እነዚህ ነው አይደል እየጠየቀኝ ያለው? አባቶች እነዚህ ነው እየጠየቀኝ ያለው? መጽሐፍ ቅዱስን እኮ አባቶች አሳየኝ ነው ያልከኝ አይደል? ከአባቶች አሳየኝ ነው አይደል ያልከኝ? የአባቶች መጽሐፍ አሳየኝ፣ ድርድር አሳየኝ አይደለም የኔ ጥያቄ። ገልጬ ላሳየ ነው ገልጬ አባቶች ስትል እነዚህ ነው። ለማንኛውም መደርደርና መደርደሪያ ላይ መጽሐፍ መደርደር ገልጬ ላሳይ ነው። ገልጬ ላሳይ ነው። ጥያቄ ምንድን ነው? እስኪ ጥያቄ አባቶች መጽሐፍ ቅዱስን በህዝቡ መካከል ተገለጠ አንተ ላልከው አማን፣ አንተ ባብራራበት መልክ አባቶች የቱ ጋር ነው የተናገሩት ነው ያልከኝ። ጥያቄን እስኪ በትክክል ድገሞ የኔን ጥያቄ። አማን አልከኝ። አቤት አልኩ። ከዛ እኔ አብራራውልህ በህዝቡ መካከል እግዚአብሔር በነቢያቱና በሐዋርያቱ መካከል ገለጠ። ምኑን? ቃሉን። ከዛ ህዝቡ ተቀባዮች ናቸው። ሚዲየሙን ያገለገሉት ሐዋርያትና ነቢያቶቹ ናቸው። ስለዚህ በህዝቡ መካከል የተገለጠ እውነት ነው። ምን? መጽሐፍ ቅዱስ አልኩ። አንተ የፈለግከው የነበረው ቤተክርስቲያን ሰጠችን የሚል ነገር ነበረ። እኔ በዛ መንገድ ነገርኩ። ከዛ አንተ አማን እንደዛ ለምትለው አማን የት ሀገር ሄደ ነበረ? የት ሀገር ሄደ ነበር? ኮሜንት ላይ አንድ በተደጋጋሚ አንተም እንግሊዝኛ የለመድከው እኮ በባርነት በስደት ሄደ ነው። ኡጋንዳ ነበርኩ ኤፍዬ፣ ኡጋንዳ ነበርኩ። ይቅርታ። እሺ ኤፍዬ ጥያቄ ናት አስረሳኝ። ያው ለእኔ የጠየቅኩ ጥያቄ እናንተ የመለስከው መልስ ምን ነበር ያልከኝ? መጽሐፍ ቅዱስ ማን ሰጠ ስልህ እግዚአብሔር ሰጠኝ አልክ። አጠር አድርገህ እግዚአብሔር አወረደልህ ወይ ስልህ አዎ አወረደልኝ። እግዚአብሔር አወረደልኝ አልኩ። መጽሐፉን አወረደልን ብሎ የጻፈ አንድ አባት አሳየኝ ነው። እኔ መጽሐፉን አወረደልኝ አልኩ። እኔ አዎ ሰጠኝ እኮ ያልከው እኮ እግዚአብሔር ነው። ተምዬ ወዬ በለኝ እስኪ አንዴ አለው። ላማን ይቀጥል።
ምን ላይ ነው የዋልከው? ምክንያቱም 2 ደቂቃ ውስጥ ያወራነውን ነገር ሁሉ እየረሳ ነው ያለው። ምን ላይ ነው ያልከው? ለምን ደሞ አንተ ነህ እንጂ ያለህበትን ቦታ 6 አይነት ሀሳቦች የምታስበው በ15 ሰከንድ እግዚአብሔር ነው የሰጠን ሲባል ከላይ ጠርዞ አወረደልን። እግዚአብሔር ነው የሰጠን ሲባል ከላይ እንደዚህ ለምን አናደርግም? አሙ እንደዚህ እናርጋ። ተሙን ራሱን እናስብለው። አንድ ጨዋታ ነበር አስብላለሁ አታስብለኝ የሚል ለምን ራሱ ሰጠኝ እግዚአብሔር እንዲላ እናስብለው። ተሙ እኔ አሁን አንተን አስብልሃለሁ እግዚአብሔር ሰጠኝ አስብልሃለሁ አላስብልህ? አንተ ገና ስትለኝ ራሱ መልሰው ነኝ እኔ ይኸውላችሁ ሲገለኝ እንግዲህ ቆይ የምሬ ነው። ተሙ አሁን ላለማለት ሞክር እግዚአብሔር አልሰጠኝም ለማለት ነው። አሁን የጠየኩት ጥያቄ ገብተዋል አይደል? እኔ ገብተው እኮ ላስብልህ ነው። አሁን አንተን ራሱ ላስብልህ ነው። አማን ግን ምንድን ነው ያለው? በጌታ ሳትዋሽ ንገረኝ። መልስ ሲመልስልኝ እግዚአብሔር ሰጠኝ አላለ እኮ? እግዚአብሔር ሰጠኝ አለ እኮ። አሁን ላስብልህ እኮ ነው። አንተን ራሱ እግዚአብሔር ሰጠኝ እግዚአብሔር ከሰማይ አወረደልን ብሎ አወረደልኝ አላለም። አላወረደልኝ አላለም። አወረደልኝ ሰጠኝ ማለት ምን ማለት ነው? እሺ እግዚአብሔር ከሰማይ ማለት እንደሆነ ላስብልህ ነው። ኤፍዬ መጽሐፍ ቅዱስን እግዚአብሔር አልሰጠንም ወይ ነው ጥያቄ። አንተ ላስብልህ ነው። ቆይ አማን ራሱን ተመስገንን ላስብለው ነው። ቆይ አስብለዋለህ፣ ግን ማን የሰጠን? ኤፍዬ ይሄንን ጠይቀው። ማን ቆይ ተሙ ያስከው መጽሐፍ ቅዱስ ማን የሰጠን? መጽሐፍ ቅዱስ ነው አይደል ያስከው? ቆይ አንዴ ዜድ መጽሐፍ ቅዱስ ያስከው መጽሐፍ ቅዱስ ነው ተሙዬ? አዎ ያስከው። አዎ ኦኬ። እሱ መጽሐፍ ቅዱስ ማን ሰጠ? ቤተክርስቲያን። ቤተክርስቲያን ማን ሰጣት? ቤተክርስቲያን ክርስቶስ ነው ራሷ። እሷ የክርስቶስ ሙሽራ ናት እኮ። ከየት አመጣች ቤተክርስቲያን? ቤተክርስቲያን ተቀባይ ራስ ስላላት። ራሷ ማን ነው? የቤተክርስቲያን ራስ ማን ነው ብሎ ነው ያስቀመጠው መጽሐፍ ቅዱስ? ክርስቶስ። ስለዚህ እኔ ቤተክርስቲያን ናት ሰጪ። ስለዚህ ክርስቶስ ነው ለቤተክርስቲያን የሰጣት? እኔ ቤተክርስቲያን ናት የሰጠችኝ ነው ብዬ ማምነው እኮ። ቤተክርስቲያን ከየት አመጣችው? ቤተክርስቲያን ራሷ ሰጪ ናት ነው እያልኩ ያልኩ። ባለሙሉ ባለስልጣን ናት። ቆይ ጥያቄን ቀየርኩልህ። መጽሐፍ ቅዱስ የቤተክርስቲያን ቃል ነው ወይስ እግዚአብሔር ቃል ነው ማለት አልገባኝም። የቤተክርስቲያን ቃል ነው ወይስ የእግዚአብሔር ቃል ነው? ቤተክርስቲያን ማለት ምን ማለት ነው? ያልገባኝም እንደ ጥያቄ ስላልገባኝ ነው። ቤተክርስቲያን ማለት ህንጻው ነው። ቤተክርስቲያን ማለት የአማኞች ህብረት ማለት ነው። የአማኞች ስብስብ ማለት ነው። ስለዚህ ህብረቱ ያለበት ነው። መጽሐፍ ቅዱስ የቤተክርስቲያን ነው ወይስ የእግዚአብሔር ነው ነው ጥያቄ? መጽሐፍ ቅዱስማ ለሁለት መጽሐፍ ቅዱስ ለማን ነው የተሰጠው? ለባለቤትነት ተብሎ የተሰጠው ለማን ነው? ንገረኝ እስኪ። መጽሐፍ ቅዱስማ የተሰጠው ለሚሰሙ ሁሉ ነው። ምድር ላይ ላሉ ለፍጡራን በሙሉ ነው የተሰጠው። ማን ነው እንደዛ ያለው? መጽሐፍ ቅዱስ አድሬስ ተደርጎ የተሰጠው ለማን ነው? ለሁሉም ነው እኮ አልኩ እኮ። ምን ላይ ነው ያለው? ማን ያለው እንደዛ ብሎ የፈታ ማን ነው? አድሬስ አድርጎ መጽሐፍ ቅዱስ የተሰጠው ለማን ነው? እንግዲህ መጽሐፍ ቅዱስ ከፍተን እናያለን ማለት ነው። መጽሐፍ ቅዱስ ለሁሉም ነው የተሰጠው። ለዛ ነው እኮ አንተ የዳንከው እኮ የዳንክ የነበረው ይቅርታ ድነህ የነበረው መጽሐፍ ቅዱስ እኮ ለሰው ልጆች ሁሉ ስለተሰጠ አንተ ተራት 100% ወደምድንበት ነው የሄድኩት። የፍዬ ካለመዳን ወደ መዳን፣ ካለመመረጥ ወደ መመረጥ ነው የሄድኩት። እስቲ አንድ ጥያቄ ልጠይቅህ። እንደሱ ካልክ እሺ። በነገራችን ላይ ይህንን እንዳትረሳ ያልኩትን መጽሐፍ ቅዱስ ለማን ተሰጠ የምትለው እግዚአብሔር የተሰጠችው ለቤተክርስቲያን ነው። መጽሐፍ ቅዱስ የሰጠችን ቤተክርስቲያን ናት። አለቀ። ራፕ አፕ እናድርገው። ያንተን እንደፈለክ ያዘው። መጽሐፍ ቅዱስ ያው እግዚአብሔር እናንተ ራሱ እንዳልከው ራሷ ነው ያልከው። በኋላ ኮንፎርም ማድረግ እንትን ስላልክ ነው ለቤተክርስቲያን ሰጠሃልክ። በቤተክርስቲያን በኩል አገኘሁታልክ። አንተ በማንም ሰው በኩል ታገኘሁት። ለምሳሌ እጅ ላይ ያለው መጽሐፍ ቅዱስ ፕሪንት የተደረገውን ጓደኛ አበበ የሚባል ጓደኛ ሰጥቶ ሊሆን ይችላል። ግን ሶርሱን ስትወስድ ዞሮ ዞሮ እግዚአብሔር ጋር ነው የሚደርሰው። እስትንፋሰ መለኮት ነው፣ የእግዚአብሔር ቃል ነው እንደምታውቀው። ስለዚህ እግዚአብሔር ነው የሰጠው። ለማን ሰጠ የምትለው የተሰጠው ለፍጥረት ሁሉ ነው። ፍጥረቱ ሁሉ አንብቦ ወደ እውነት እንዲመጣ ማለት ነው። ኦኬ። በመዳንን ሁሉም እንዲወዱ ወዶ እንዲል መጽሐፍ ቅዱስ ሁሉ እንዲድኑ በሚወደው ጌታ ለሰዎች ሁሉ የተሰጠ ነው የእግዚአብሔር ቃል። ስለዚህ ለዛ ነው እኛ ጋር ይደርስ። የሆነ ጊዜ ላይ የሆነ ሰዎች ጋር ደርሰዋል፣ አሁን እኛ ጋር ደርሰዋል። ነገ ደግሞ የሚመጡት ትውልድ ጋር ደግሞ ጌታ እስኪመጣ ድረስ ይሄዳል ማለት ነው። እሱ ላይ ለምን ጥያቄ እንዳነሳ አልገባኝም። ቤተክርስቲያንን ብትል ከቤተክርስቲያን ነው የተቀበልኩትም ብትል ዞሮ ዞሮ ቤተክርስቲያን ከጌታ የተቀበለችውን ነው እንጂ ለምኑ እንደዚህ እንደገባው ግን ገብቷል አለ ኤፍሬም። ማቴዎስና ሉቃስ ማርቆስ ብሎ ከመከፋፈል በፊት መጽሐፍ ቅዱስ ማን እንደሰጣችሁ እንኳን ባለቤት የላችሁም ነው። አሁን አማን እንዳለው ቅድም ላይ ብሏል፣ እግዚአብሔር ሰጠን አለ። እግዚአብሔር ታዲያ ካወረን እንቀጥላለን። ተመሽ
መጽሐፍ ቅዱስን ማሰጠን የሚለውን ከቤተ ክርስቲያን አባቶች ጥቀስ ብላለህ። እግዚአብሔር ሰጠን የሚል ካለ ታሳየኛለህ። እሺ አሁን እኮ እኔ እየዋሸው እንደሆነም እኮ አታውቅም እኮ። አሁን እዚህ ጋር አሁን የኢራኔ ጽሑፍ ነው ቡክ ዋን ላይ ማለት ነው። ቻፕተር 1 ቡክ ዋን ላይ ቁጥር 1 ብሎ የሚጀምረው እየዋሸው ማለት አልገባኝም። አማንዬ በዋሽ ራሱ አታውቅም እኮ እያልኩ ነው። እና እስቲ ቁጥር 1ን ራስ አንብቡ። ዊ ሃቭ ለርንድ በቃ ከአንተ ጋር ባላወራ ደስ ይለኛል። አይ ተምዬ ጌታ ምስክሬ ጌታ አይደለም እየሰከሱ አይደለም፣ የምሬ ነው። እሺ አንድን አንብቤው መልሱ እዛ ጋር ነው ያለው። አንድን አንብበስ በቃ ካንተ ጋር ጨረስኩ። ማርያምን ነው የምልህ ተሜ፣ እንደዚህ አትበል። በቃ አመሰግናለሁ። ተባረክልኝ። ጨረስኩ። አይ ምሬ በጣም ነው የምናደድብህ። አሁን እዚህ ጋር እንትን የምንል ከሆነ የምንጣላ ምን አገባኝ ታዲያ? እንኳን መናደድ ያኔ ደብረ ዘይት መተን በበላነው ምግብ ይዣለሁ። ያዝልኝ። አሁን እዚህ ጋር ቁጥር 1ን አንብብልኝ። ጨርሻለሁ። ኤፊ ሌላ ጊዜ ጨርስ። መልሱን አንድ የፈለግከው ቁጥር 1ን አንብብ። በቃ ጨርሻለሁ ከአንተ ጋር። አይ በቃ ወደ ሌላ እሱን መልስ። እናንተ ወደ ሌላ ሂዱ። አትጣተሙ። ችግር የለም። የመጀመሪያ ነገር ያስፈልጋል መሰለህ አማን። ይኸውልህ የመጀመሪያው ጉዳይ አማንን እንደ አማንነቱ ነው አክብሬው ቀጥለው። አማን ማን ነው ስባል እያናናቅኩ እያጣጣልኩኝ የማወራባቸው ብዙ ሀሳቦች አሉ። አንተንም አቀበ ክርስቶስ ኢየሱስ ነው፣ አለቀ በቃ። ከዛ በላይ በምንም ላይ አልችልም። ሰውን ሳይ እኔ በዛ አይን ነው ማየው። ገብቶሃል? በጣም ነገሮች ያማሩልኝ እየመሰሉ የሚያስጠሉ ቃላቶችን ማውራት ብራቮ፣ ለኔ ብለህ እከሌን ተናገርክልኝ፣ ለኔ ብለህ እከሌን ተቸልኝ የሚለኝ ድንቅ አምላክ የለኝም። አምላኬ ትሁትና ሩሩ ደግ ቸር አምላክ ነውና በእንደዚህ አይነት ነገሮች ማመን ነኝ እኔ። እሺ በዚህ ስለማመን አመሰግናለሁ። ያወራሁት እሺ አስከፍቶ አይ በቃ ትቻለሁ እኮ አልኩ። ስለዚህ ማሳፈልግም ቀጥሎ ሌላ ርዕስ ነው ከሌላ ሰድበህልኛል፣ ተችተህልኛል የሚለኝን ኢየሱስን አይደለም የተከተልኩት። ኖ እኔ አንተን መተቸቴ ኢየሱስ ያጨበጭብልኛል ብዬ ማለት ነው። ያንተ አምላክ ያጨበጭብልሃል። ለዛ ነው የኔ አምላክ ደግሞ የሥርዓት አምላክ ነው፣ በሥርዓት የሚያምን አምላክ። ኧረ ተሙዬ አንተ አሁን ተሸካሚ ናችሁ ተጠቃሚ ምናምን ስትለን ተሸካሚ ናችሁ ሲሉ የሚያጨበጭብለት አለው። እሱ ለምን መሰለህ ኤፊ አምጥቶታል፣ እየጠበቅኩ ነበርና እዛች ጋር ሲናገር በቃ አለቀ እኮ ዘጋ ነው። አመሰግናለሁ። ወንጌል ይሄ ከሆነ ቀጥል። በቃ እሺ ሚውት አድርግ ታሜ፣ ችግር የለውም። ፖለቲክሱን እንቀጥላለን። ሚውት አድርግና እኔ ልቀጥል። እሱ የጠየቀውን ጥያቄ ኤርሊ ቸርች ፋዘርስ ላይ ብሎ ከዛ እኔ ቅድም ባብራራሁት መልኩ ማለት ነው። አሁን ቅድም ያልኩት ተሜና ያበገነው ምንድን ነው? የዋሸው ብሆን እንኳን በምን ታውቃለህ ምናምን ያልኩት። እዚህ ላይ አሁን እንግሊዝኛውን አጣምሜ ምናምን ለእኔ በሚመች መልኩ ራሱ ብትረጉም በምን ታውቃለህ ነበር ያልኩት። አም ሶሪ ኢፍ ታት ኦፌንድስ ዩ። ቁጥር 1 ላይ ዲስ ኢዝ አጌንስት ሄሬሲስ ቁጭ ብዬ ከመሰለህ ተባረኩ። እኔ እወጣለሁ። ሶሪ እያለህ እኮ ነው ተሙ። እንዴ ሶሪ እያለህ አንተ እወጣለሁ ትላለህ። ሶሪ እያለህ እወጣለሁ ትላለህ። ይቅርታ እያለህ በጣም ነው የምታስደብረኝ። የምትወጣ ከሆነ በጣም ነው የምታስደብረኝ። እኔም እወጣለሁ አንድ ላይ። የሆነ ላስቀይም ምናምን አይደለም፣ ጌታ ምስክሬ፣ ላስቀይም አይደለም። እየተጨዋወትን ስለነበር እኔ ማርያምን ምለው አምኜ ነው እንደ ማርያምን ምል እየቀለድኩ ስለነበር ነው። ሶሪ በጣም ሶ አጌንስት ሄሬሲስ ላይ ቡክ 1 ቻፕተር 1 ላይ ነው የኛው። ምን ይላል? The apostles did not commence to preach the gospel or to place anything or record until they were endowed with the gifts and the power of the Holy Spirit. በመንፈስ ቅዱስ ኃይል እስኪቃኙ ድረስ ደቀ መዛሙርቱ ወንጌልን አልሰበኩምም አልተናገሩምም። በመንፈስ ቅዱስ ኃይል እስኪቃኙ ድረስ they preached one God alone፣ አንድ እግዚአብሔርን ሰብከዋል። maker of heaven and earth የሚለው በዚህ ሳብቶፒክ ውስጥ መግቢያው ላይ ምን የሚል ነገር ይናገራል? አንተ ለጠይቀኝ ማለት ነው። በቃ በህዝቡ መካከል እግዚአብሔር ሰጠን ስል ምን ብዬ ነው ያብራራሁት? ጥራ እስከ ሰማይ መጣ አላልኩም። እኔ ጥራ እስከ ሰማይ መጣ አላልኩም። ያልኩ ምንድነው? በህዝቡ መካከል ነው የተገለጠው። በብሉይ ኪዳን በሐዋርያቱ፣ በአዲስ ኪዳን በነቢያቱ በኩል እግዚአብሔር በተጠቀማቸው ቬስሎች በኩል ተገለጠ። ያ ለኛ ተላለፈ ነው ያልኩት። ያንን የሚደግፍ ምን እያሰብኩ ነበር ሳውራ የነበረው? ይህንን ነበር ሳስብ የነበረው። ምን ይላል? አንድ ሁለት ፓራግራፎችን ማለት ነው፣ ናት ፓራግራፍ መስመሮችን። ምን ይላል? ቁጥር 1 ላይ we have learned from none others the plan of our salvation። ከሌሎቹ አንድ ላይ ሲተረጎም ነው የሚመጣው። የኛው አንድ ላይ እንትን ብቻውን አይመጣም። we have learned from none others the plan of our salvation
than from those through whom the gospel has come down to us, which they did at one time proclaim in public, and in a later period, by the will of God, handed down to us in scriptures, to be the ground and the pillar of our faith. እንደዚህ ሙሉ ሲሆን ነው የሚተረጎመው። ምን ማለት ነው? የመዳናችንን እቅድ የተማርነውና የተቀበልነው ኦር ወደኛ የደረሰው they did at one time proclaim በአደባባይ ላይ በሆነ ወቅት ላይ አደባባይ ላይ ሲሰበክ የነበረ በሐዋርያቱ ሲሰበክ የነበረ ነው in the public አደባባይ ላይ and at a later period በኋለኛው ዘመን ግን አሁን እነ ኢራኔስ ባሉበት ማለት ነው። በኋለኛው ዘመን ግን by the will of God በእግዚአብሔር ፈቃድ handed down to us in the scriptures በመጽሐፍ ቅዱስ በኩል ተደርጎ ለኛ ተላለፈ። በዚያ ዘመን አደባባይ ላይ ሲሰበክ የነበረውና ሲያስተምሩት የነበረው handed down to us in the scriptures አለ በመጽሐፍ ቅዱስ በኩል ተላለፈልን to be the ground and the pillar of our faith የእምነታችን መሰረትና ምሰሶ ይሆን ዘንድ። ስለዚህ ቅድም ነበር ያልኩ እኔ በሐዋርያቱ መሃል እግዚአብሔር ሰጠን አልኩ። እግዚአብሔር ከላይ ጠርዞ ሰጠ ወይ ምዕራፍና ቻፕተር ያለው ስትለኝ አይ እንደሱ ሳይሆን በሐዋርያቱና በነቢያቱ አንደበት ሲነገር የነበረው ነገር እሱ ነው በህዝቡ መካከል የተገለጠው ወደኛ የመጣው። ስለዚህ በህዝቡ መካከል ነው በቃል ኪዳኑ ህዝብ መካከል ተገለጠ። ኢራኔስ ደግሞ ምን ይላል? በኋለኛው ዘመን ፐብሊክ ላይ ሲሰበክ የነበረው ነገር የመዳናችን ዕውቀት የሆነው የመዳናችን መሰረትና ምሰሶ እንዲሆን ዘንድ በኋለኛው ዘመን ለኛ ተጠርዞ መጣልን መጽሐፍ ቅዱስ ሆኖ ይላል። ስለዚህ በዚህ መልክ ነው የተቀበልነው። ቅድም ያልኩት ነገር ውሸት አይደለም ማለት ነው። ስለዚህ አይ በጣም ውሸት ነው እንጂ አንድ ውሸት ነው። ቀጥሎ ምንድነው? በግድ እውነት ነው ካልክ ለአንተ ሊሆን ይችላል። እኔ ጋር ስትመጣ ግን ከአንድ ሺህ ስህተት ነው። ምንድነው ስህተቱ? መጽሐፍ ቅዱስን ባንሰጠ ስለ እግዚአብሔር ሰጠ። እግዚአብሔር ሰጠ ብሎ ያስቀመጠልህ ስጠኝ ነው ለኔ ያልኩ። እግዚአብሔር ሰጠን። አሁንም እግዚአብሔር ሰጠን ከሰማይ አውርዶ ሰጠን ብሎ ያስቀመጠ አንድ አባት ስጠኝ ነው ያያልኩ። እኔ ከሰማይ አውርዶ ሰጠን መቻልኩ ተሜ መጀመሪያ እኔ እኮ እግዚአብሔር ሰጠን ሲብራራ እግዚአብሔር ከሰማይ እንዳወረደልህ ያስቀመጠልህ አባት አንድ እንኳን አስነበበኝ ነው። እኔ ከሰማይ አወረደልኝ አላልኩም። ከሰማይ ነው ቁርአን ነው እንደሚወርደው። ተሜ ምን ሆነ ነው እኮ? እሺ ማን ሰጠ? አንተ መታነበው መጽሐፍ መጀመሪያ እንደዚህ ብለህ ልገልጥ የቻልከው ምዕራፍ ልከፍትበት የቻልከው መጽሐፍ ማን ሰጠ? መጽሐፉን ችግር የለውም ተው፣ አጠር ላድርግልህ ጥያቄ። እግዚአብሔር ገለጠው ወይም እግዚአብሔር ሰጠው አልኩ። እሺ በቃ ተው፣ ጥያቄውን አጠር ላድርገው። ማን ይሄ ስለሚያፈለች መጽሐፍ ቅዱስ 66 አድርጎ የቀነነ አባት ማን? በቤተክርስቲያን አባቶ ረጅም ታሪክ ነው የጠየቀኝ። ያው ብገለብጠው ይቀለኛል ግን አሁን ያለው የፕሮቴስታንት 66ቱ ጥራዝ በቤተክርስቲያን ታሪክ ውስጥ ጥያቄ የሌለባቸው መጽሐፍ ተሰብስብ ነው። ባይሆን አሁን ጥያቄው ማለት ነው በቃ ብትቧጥጥ ዘመንን ሁሉ ብትቧጥጥ የማትወጣው ድጥ የሚሆንብህ የአንተ 81 በታሪክ ውስጥ የቱ ጋር ነው የተጠረዘው? መልስ የለም። የኛውን እንዲህ ብዬ መለስኩልህ። 66 ብሎ የቀነነ አንድ አባት እስኪ ማን ነው 66ቱን? እሱ ጥያቄ ለመሰለ ችግር የሚሆንብህ 81 ብሎ የጠረዘልህ ሰማይ ምድር ብትቧጥጥ አታመጣም እኮ ነው የምልህ። እግዚአብሔርን ነበር አስነጥሶ ሲወጣ አየህ 81 ብሎ ጌታ ተሙ በመሀል እየቀለድኩ እንደሆነም እያሰብክ አውራኝ ስታወራ። ምክንያቱም ከአንተ ጋር ምንም ምን ችግር እንደሌለብኝ ታውቃለህ ከቲክቶክ ዘመን ጀምሮ ማለት ነው። ስለዚህ አሁን ይሄን ጥያቄ እንደ አውቶሪቲ ስታነሳ ምንን ነው ፕሪሳፖዝ እያደረክ ያለው? ያንተ በቤተክርስቲያን አባቶች ዘንድ ተቀንኖ የተቀመጠ እንደሆነ ነው አይደል የምታስበው? እኔን ተወኝና መጀመሪያ ጥያቄ አንተ ላይ የሚተኩስ ቃታ ለምንድን ነው የምስበው? እኔ እኮ የሚገርመኝ ነገር አማን የምን እንደው ልንገር፣ ጥያቄ በጥያቄ የሚሆኑ ነገሮች አንተ ጋር ያለ አጠይቅ እኮ ነው። 66 ብሎ የቀነነ ማን ነው? 81 ብሎ የቀነነ ማን ነው? በቃሽ ተሙዬ እንደዚህ ልመልስ፣ ችግር የለውም። የኔን የሆነ እንትን ልስጥልህ፣ የኔውን አንተ ልጠየቀው ችግር የለውም። አንተ ለጠየቀው የኔውን የሆነ ቀዳዳ ሲሰጥ የፕሮቴስታንት ካነን
በቤተ ክርስቲያን ታሪክ ውስጥ እናንተም የምትቀበሉት ካቶሊኮችም የሚቀበሉት ኤርሊ ቸርች ፋዘሮችን በሙሉ ኮት ያደረጉት ነው። ጥያቄ የሚነሳባቸው 2 መጽሐፍት አሉ። በእኛ ከመጣ ማለት ነው 2 መጽሐፍት ቢበዛ። ኦኬ አስቴርና ምን ነበረ? ምዕመናን ከታች ጻፉልኝ። ስለዚህ አስቴርና አንድ መጽሐፍ ማለት ነው። በእኛ ላይ ኩዌስችን ከተነሳ ራሱ የሚነሳው ማለት ነው በማጆሪቲ ኮንሰንሰስ ከሄድ ነው። ተሜ አንዴ ቆይ። እንደሱ አይደለም ጥያቄ የሚጠየቀው። እንደሱ ከተጠየቀ አንተም አትመልሰውም። የለህም 81 ብሎ ያስቀመጠልህ ማንም የለም። ሰማይ ምድር ብትዋጥጥ አታመጣም። የለም ቤተክርስቲያን የሰጠችኝ ነው የምትለው እንጂ የለም። እኔማ ሰጪ ያለኝ እኮ አልኩ እኮ ቤተክርስቲያን ብዬ እኮ ዘጋሁት እኮ ሰጪነቱ ሳይሆን የአንተ ጥያቄ ምንድን ነው? 66 ብሎ የሰጠ ማን ነው አይደለ? ደሴም ጥያቄ 81 ብሎ የሰጠ ማን ነው? ከዛስ ቤተክርስቲያን አልከኝ አይደለ? ደን ቤተክርስቲያን ካልከኝ በቤተክርስቲያን ታሪክ ውስጥ 81 አክሴፕትድ ትክክለኛው የሆነ ካንን ቁጥር ነው ብሎ የነገረ ማን ነው ነው ጥያቄው እኮ። ወደ 2ኛው ክፍለ ዘመን ሂድ፣ 3ኛው ክፍለ ዘመን ሂድ፣ 4ኛው፣ 5ኛው፣ 6ኛው፣ 7ኛው እያልክ ሂድና በእነዚህ ሁሉ ታሪኮች ውስጥ በቃ እግዚአብሔር ለሕዝቡ በእጁ እንዲደርስ የፈለገው ቁጥር 81 ነው ብሎ ያስቀመጠልህ ማለት ነው። መጀመሪያ የኔ መመለስ ከሌለ መመለሱ አይደለም። ጥያቄው ወልጋዳ ነው። እንደሱ አይጠይቅም። ማንም እንደዛ አይጠይቅም። ባይዘ ካቶሊክም አይጠይቅም፣ ኦሪየንታልም አይጠይቅም፣ ኢስተርኖችም አይጠይቁም። እንደዛ አይጠየቅም ሲጀመር። ለምን አንተ በጠየቅበት ወይም አንተ በሰፈርክበት ቁና መልሰህ ስትሰፈር በቃ የኔ መልስ እንደዛ ነው ብለህ መሸወር ነው የምትችለው እንጂ ጤነኛ መልስ የለም። አሁን ያኛው 66 ብሎ የነገረኝ እገሌ ነው ብሎ በመለሰበት አንተ 81 ብሎ የነገረኝ እገሌ ነው ብለህ አትመልስም። አንተ መመለስ በማትችልበት ሁኔታ ሰውን መጠየቅ በጣም አንፌር ነው። አይጠየቅም፣ እንደዛ አይጠየቅም። የካነን ፕሮብለም በጣም ሎንግ ፔሪየድ የጠየቀ ነው። በጣም ብዙ ጭቅጭቆች ያሉበት ነው። የፕሮቴስታንቱን ግን ልነግር የምንችለው ጭቅጭቅ የሌለባቸውን መጽሐፍት ሰብስቦ የያዘው the only denomination is ፕሮቴስታንት። ይህንን ብላተንትሊ መናገር እንችላለን። ያንተው ግን ጭቅጭቅ ያለባቸውን በምስራቁ ቤተክርስቲያን የማይታወቁ በአንዳንድ የጥንት አባቶች ዘንድ ጭምር ቤተክርስቲያን ውስጥ መነበብ የለባቸውም የተባሉ መጽሐፍትን ጭምር ሰብስበ ይዛል ነው። ደን 81 ብሎ የነገረ ደግሞ ማንም የለም። 81 ብሎ የነገረ ማንም የለም። እቺ ልበል የኔ ልክ አለመሆኑን ያንተን ትክክል ሊያደርግልህ ይችላል። እሱ አይደለም ሎጂኩ አሁን እያወራን አይደለም። አሁን በቃ አጥር ያለ ጥያቄ ነው የጠየቅኩ። የኔ ልክ አለመሆኑ ያንተን ትክክልነትን ይገልጣል አይደለም? ስለዚህ በቃ እሺ ገልብጦ አሁን ያልካትን ወደ ነገር ልትሲ አሁን ያልካትን ወደ ነገር አሁን ርቃት ሂድ። አንተ ያልከኝ ርቀህ ሳትሄድ ማለት ነው የኔ ትክክል አለመሆኑ ያንተን ትክክል ያደርገዋል አልከኝ። አያረገውም ማለት ነው። ልገልብጥ ነኝ። ቆይ አዳምጥ፣ ቀስ በል እንዴ። ገና ፓራፍሬዝ እያልኩ እያለ ነው እንዴ መሀል ላይ የምትሄደው? ያንተ ትክክል የእኛ ትክክል አለመሆኑ ያንተን ትክክል ያደርገዋል ወይ አማን አልከኝ። አያረገውም አልኩ። የእኛ ትክክል አለመሆኑ ያንተን ትክክል ያደርገዋል? ያንተ ትክክል አለመሆኑማ የኔ ትክክል መሆኑንማ ሰጪ ስላለኝ አውቃለሁ። እኔ ልክ ነው ብዬ ነው የማምነው። ሰጪ ካለ ይኸው ጥያቄውን ማትመልሰው ልስታው ሰጪ አለኝ ትላለህ እንጂ መልስ የሌለን ጥያቄ ልጠይቅህ። ሰጪው ሲሰጥ ስላለኝ እኔ ልክ ነው የኔ ልክ ነው። እሺ ተሜ እኔ 66 ማንቀነነልህ እስኪ ንገረኝ። ያንተ ሰጪ ስላለ ትክክል ነው አይደለ? ይሄን መልስልኝና እነግርሃለሁ። ያንተ ሰጪ ስላለ ትክክል ነው አይደለ? እኔን እኮ በቃ እኔን ተወኝና በቃ የኔ ትክክል እንኳን ባይሆን ያንተ ትክክል ማደርግ ከሆነ ምን ትዝ እንዳለኝ ታውቃለህ? ብሎ ማን ይቀነነልህ? የኔን ተው ስትል ምን ትዝ እንዳለኝ ታውቃለህ? ደረጀና ሀብቴ ቀልድ ላይ ፍርድ ቤት ሄዶ የማይሆን ምስክርነት ሊሰጥ ሲል ዳኛው መስቀለኛ ጥያቄ ሲጠይቀው ሲያጠዳድፈው ምን አለ? ክቡር ዳኛ እባክዎትን ወደ ገደለው ይሄዷል አይደለ? እንደዛ እያልከኝ እንዳለ ነው የሚሰማኝ። አሁን አዳምጥ። አሁን ለእኔ ሰጪ ስላለኝ የኔ ትክክል ነው አልክ አይደለ? ሰጪ ስላለኝ የኔ ትክክል ነው አልክ አይደለ? ተመስገን ወንድምዬው። አዎ እየሰማው ነው፣ ግን መልስ ነው እየጠበቅኩኝ። ሰጪ ስላለ ትክክል ነው። ሰጪ 81 ነው ብሎ የቱ ጋር ነው የነገረህ? እኔ ወዳጄ የኔ ትክክል አለመሆን ለአንተ ትክክል ያንተ ትክክል እሱ አይደለም መልሱ። እሱ አይደለም መልሱ። እሱ አይደለም። አንተ 66 ብሎ የቀነነልህ አባት ማን ነው? እሱ አይደለም መልሱ። እኔ የጠየቅኩህን መልስና እኔ መልስልሃለሁ። ሰጪ ስላለኝ እኔ ትክክል ነኝ አልክ። ሰጪ 81 ነው የሰጠው ያለው የቱ ጋር ነው? ስለዚህ በቃ 66ቱ መጽሐፍ ቅዱስ ብቻችን ረጅም ደቂቃ አወራን። ኤፍሬም ቤቱን ምራው። በቃ እንደዚህ ነው።
ሄፊ እሺ ተሙዬ ወይ አሙን እንግዲህ እንትን ብለሃል፣ በዝርዝር ነግረሃል። መጽሐፍ ቅዱስ ከየታመጣችሁ እንግዲህ ብዙ ጊዜ የምታነሱት ጥያቄ ነው። ሰው እሱ ነግረሃል ኬት እንደመጣ። አንተም ያው እሱን አልካድክም ስናወራ ኬት እንደመጣ ማለት ነው። የእስትንፋሰ መለኮት እንደሆነ ታምናለህ። ከእግዚአብሔር የተሰጠ እንደሆነ ታምናለህ። በየት በኩል ሲል ቤት በኩል ስትለው ነግሮሃል። በነቢያቱ በሐዋርያቱ በኩል ብሎ ነግሮሃል። ሰዎች ቢጽፉትም የሰዎች መጽሐፍ ቅዱስ የሰዎች ነው ብለን አይደለም የምናምነው፣ የእግዚአብሔር ነው ብለን ነው የምናምነው። በእነሱ በኩል ወደኛ መጣ እንጂ ያው አንተ ቸርችን ሜንሽን ብታደረግም ያው ቸርችን ወደኋላ ደግሞ ስትሄድ ያው ከእግዚአብሔር ነው፣ ምንም ጥያቄ የለውም። የተቀበለችው ቸርች እንደምታውቀው የቸርች ኮንሴፕትን ስትረዳ ማለት ነው። ስለዚህ እሱን በሚገባ መልሶላል። ስለ ካኖናይዜሽንም አሁን ያወራኸው እንግዲህ ኦብቪየስ ነው። እሱ እንደነገረህ ነው። በአዲስ ኪዳኑ ላይ እንኳን ብዙ ምንም እንትን የለም፣ ኦብቪየስ ነው፣ ጭቅጭቅ የለም። ቸርች ፋዘርስም ከተባለ እነሱም አንፌር ያንን እንትን ያደርጉ አሉ እንደነ ኦሪገን አትናቴስ ምናምን 27ቱን በደንብ ኦብቪየስ ዘርዝረው አስቀምጠዋል። እነሱ ምንም ክርክር የሚነሳበት አይደለም። ኦልድ ቴስትመንቱን ግን ስታነሳ አማን እንዳለ ነው የሚሆነው ማለት ነው። የኛ በታሪክ ሂደት ውስጥ ምንም አይነት ክርክር ያልተነሳባቸው ናቸው። እንደገና ደግሞ እርስ በርሳቸው ማይጋጩ ከአዲስ ኪዳን ሀሳቦች ጋር ማይጋጩ የነበሩ ናቸው። ቆይ ልጨርስ። ምንድነው የነበሩ ያልነበሩ አይደሉም። ሌሎቹም ከዛ አብልጠው የሚቀበሏቸው ሰዎች ያልነበሩትን አይደለም። ግን በዛን ጊዜ ራሱ በዛን ጊዜ ማህበረሰቡ ራሱ የሚጠቀማቸው የነበረው ልክ እንደ ሞራል እንትን ነው የሚጠቀማቸው፣ እንደ ማህበራዊ አገልግሎት እንደሚሰጡ መጽሐፍቶች ነው እንጂ እንደ እስትንፋሰ መለኮት አድርገው እንደ እግዚአብሔር ቃል እንደ ይኸው እግዚአብሔር ቃል ወይም እንደ ኢንስፓይሬሽን እንደምንለው እንደዛ አድርገው አይረዱትም ነበረ አንዳንዱ። ለዛም ነው ደግሞ የተለያዩ መመዘኛዎች አሏቸው፣ ቅድመ ሁኔታዎች አላቸው። ለምሳሌ በአዲስ ኪዳን የተጠቀሱ ሚል ሪኳየርመንት አለ። እንደገና ደግሞ ከአዲስ ኪዳን ሀሳብ ጋር የተጋጩ የሚባሉ አሉ፣ አቮይድ የተደረጉ ማለት ነው። ብዙ ክራይቴሪያ አላቸው። አቮይድ ሲደረጉ ዝም ብለው አይደለም የተደረጉት እና እነዛ በትክክል ደግሞ ከአዲስ ኪዳን ጋር ፊት የሚያደርግ በዛን ጊዜ ራሱ ሲጠቀሙ የነበሩ ሰዎች እንደ ቅድም እንዳልኩት አውቶሪቴቲቭ እንደሆኑ አድርገው የሚቀበሏቸው ኢንስፓይሬሽን እንደነበሩ የነበሩት ናቸው የቀጠሉት የተቀበል ናቸው። እና እንደናንተ ደግሞ አብዛኞቹን የተቀበለ አለ። እንዳልኩት ብዙ ችግሮች አሉ፣ አማን እንዳለህ ማለት ነው። እነሱ ላይ ሀሳብ ቢሰጥ ማለት ነው ትንታኔ። ስለዚህ ይሄ መጽሐፍ ቅዱስ ላይ እንደሱ ሲያወሩ ሰምቻለሁ። ተሙዬ እንደዚህ ጥያቄ ከየት መጣ እንደዚህ መጽሐፍ ቅዱስ ምናምን የሚሉ ሰዎች ብዙ ዝም ብሎ ቁም ነገር ያለው ነገር አይደለም እነሱ የሚያወሩት። ምክንያቱም ወደኋላ ስትሄድ የተለየ የለም። አሁን ብዙ ጊዜ ችግሩ መሰለ እነ ኦሪገን አትናቴስ ምናምን የእናንተ አባቶች ይመስሏቸዋል። ገብተዋል። ልክ እንደ መጽሐፍ ቅዱሱ እነሱንም ሚስር ፕሬዘንት እያደረጉ እንደሚያቀርቧቸው ብዙ ጊዜ እንደዛ ስለሚል ወደኋላ ስትሄድ እዛ ዓመተ ምሕረት ላይ ታውቃለህ የኦርቶዶክስ ካቶሊክ ምናምን የሚባሉ ተቋማት አይደለም የነበሩት እና በእንደዚህ በመጽሐፍ ቅዱስ ካኖናይዜሽን በአርሊ ክርስቲያኒቲ ትራዲሽን ላይ ምናምን የመሳሰሉት ላይ ልዩነት የለውም። የክርስቲያኑ ሴክት ማለት ነው። ከጊዜ በኋላ ነው ነገሮች እንትን እያሉ የመጡት። ስለዚህ የኔ ይሄ ነው ያንተ ነው አንነካካ ምናምን የሚባለው ነገር የለም። አለበለዚያ ጳውሎስን ለሁለት እንካፈለው፣ ጴጥሮስን ለሁለት እንካፈለው አይነት ነገር ሊመጣ ነው ማለት ነው እና እንደዛ ነው። አማን ያለህን እንደዛ ብትቀበለው ነው የሚሻለው። ፋዬ አንድ በተነሳው አርዕስት ላይ የአሁኑ ሳይሆን የቅድሙ ስንወያይ በነበረው ላይ ተሜ በገባበት ጉዳይ ላይ በኮንፌሽን ዙሪያ አንድ ጥያቄ አለኝ ለተምዬ። አይ በዚሁ እንድትመልስ ነው፣ አብረህ ትመልሳለህ። እና ኤፍሬምንም ረዥም ሰዓት አዳመጨው ነበር። ላዳምጥ ከተለሽ ዜድ አይደለም የእኔ ቀላል ጥያቄ ነች። ኤፋዬ ተምዬ አንድ ሰው አንዴ እንትኑንም ምናልባት እንትን ካላችሁ አጥፉለትና
ሰዎች እንዳይረብሹት አቴንሽኑ እንዳይወስዱ አንድ ሰው ወደ ኦርቶዶክስ ሲመጣ ኮንፌሽን አለ ወይ? ካለስ ያ ኮንፌሽን ምንድን ነው? እስቲ አንዴ በልልንና እንየው። አጥፉለት እናንተ። ቴንክ ዩ። እስቲ ኮንፌሽኑን በል። አንድ ሰው ወደ ኦርቶዶክስ ሲመጣ የሚለውን የንስሐ ጸሎት ወይም ኮንፌሽን የሚባለውን በልልን እስቲ። ኤፍሬምን ሀሳብ ልጨርስና ወደ አንተ እመጣለሁ። ይሄን አስቀድመውና ምን አለ መሰለህ እኔ ውሃ አይደለሁም አንተ በቀደድክልኝ ቦይ የምፈሰው ዜዶ ተመስገን ነኝ እኮ ረስተኸኝ ነው። ባይ እኔ በቃ ብታስቀድምልኝ በጣም ደስ ይለኛል ለማወቅ ስለምፈልግ። እኔ ተመስገን ነኝ። እኔ ደግሞ ኤፍሬምን እንዳዳመጥኩት ደግሞ አዳምጦኝ ከዛ በኋላ ደግሞ ወደ አንተ ደግሞ እመጣለሁ። እሺ ቀጥል፣ ችግር የለም። ወይኔ ዜድ ጥያቄውን ቀይር በኋላ። እሺ ተሙ ወይ ወንድሜ ኤፊ እሺ አይ በቃ ይሄን መመለስ ካልፈለግ እኔ አንድ ጥያቄ ልጠይቅ። እሺ ኤፊ ይሄን ይመልስልን። በጌታ ማወቅ ፈልጋለሁ እኔ ስለማላቅ። እሺ መመለስ አልፈልግም። ፕሊስ ኤፊ። እሺ መመለስ ትፈልጋለህ ተሙ? ይሄን እኔ እንዲያውም እኮ አንተን ረዥም ሰዓት አዳምጬ እንዲያውም በመሀል ገባህብኝ ምናምን ሲባል ያንተን ነበር እየጠበቅኩ የነበረው። ይሄን መመለስ ትፈልጋለህ ኮንፌሽን? እኔ አሁን ያለኝ ጥያቄ በራሱ ስላልገባኝ እንደገና እንትን ለባል ፕሪሳይዝ ላድርገው ነው ጥያቄው። አሁን እኔ ጥያቄ አንተ ላይ ብቻ ነው አእምሮ የተሸከመው ያንተን ብቻ ነው። ቀጥሎ ደግሞ የዜዶን ደግሞ እንደገና ኮመንት አስጠፍቶ ደግሞ ይጠይቃል። የኔ ጥያቄ የእሱ ጥያቄ እኔ ፕሪሳይዝ ሳደርገው አንተ ወደ ኦርቶዶክስ ስትሄድ ለምሳሌ ቄዳር ትጠመቃለህ እንደዛ እና ስለ 66ቱ እና ስለ መጽሐፍ ቅዱስ ያወራው ላይ አንተ ሄድክበት ላይ አማን ባለው ጉዳይ ይሄንን እኔም የምር ማወቅ ፈልጋለሁ። ጌታን የምር ነው። አንተ ወደ ኦርቶዶክስ ስትሄድ አሁን ኦቪየስ እንደሚታወቀው ቄዳር ነው የምትጠመቀው የነበረ ሰው ከዛ በኋላ የተመለሰ ሰው እንደዛ ስለሆነ ማለት ነው። እኔ ቄዳር አልተጠመኩ ተው እንጂ። አዎ እኔ ከልጅነት የጀምሮ ፕሮቴስታንት ስለነበርኩኝ የልጅነት ጥምቀት ነው የተጠመኩት። እሺ ቆይ እሱ አንዱ አሪፍ እንትን ነው። ግን ስትሄድ ኮንፌስ የምታደርገው ነገር ነበረ? እንደዚህ በል ምናምን የሚሉህ ነበረ? አይ ትምህርቶች ነበሩ መጀመሪያ ቤተክርስቲያን ላይ እነዚህ 5 አዕማደ ምስጢራት ላይ እሱማ ይኖራል ቤተክርስቲያን ትምህርቶች። አዎ ትምህርት ትማራለህ። ኮንፌስ ግን አድርግ የሚሉ ነገር አለ። ያ ከንስሐ አባት ጋር የምጨርሳቸው ነገሮች አሉ። ኖ እንደሱ አይደለም። በጥምቀት ጊዜ ከኔ በኋላ በል ብለው ለምሳሌ እንደዚህ ብለህ የምትለው ነገር አለ። ልክ እንደዚህ ጌታ ኢየሱስ ሆይ ሴጣንን ክጃለሁ የሚባል ይሄ ቃቃ ጨዋታ ነው። የምን ጨዋታ ነው ይሄ? እንደዛ አይባልም እንጂ ለምን አይባልም? ይሄ አይደለማ። አሁን ለምሳሌ እንደዚህ ኦንላይን ላይ እንዳልከው ነው የምታደርገው። ለምን አልልም። እኔ ኦንላይን ላይ ያስባልኩት እኔ ነኝ እንዴ? በቀደመችው ቤተክርስቲያን በመጽሐፍ ቅዱስም ነበረ፣ በመጀመሪያውና በሁለተኛው ክፍለ ዘመንም ነበረ በአባቶች ኦንላይን ላይ እንደዚህ ኦንላይንማ አልነበረም። የዛኔ ኦንላይን ላይ የት ነበረ? ኦንላይን ሳይሆን ሰውየው ይላል፣ አንተ የምትለውን ሰውየው ይላል። በዛ ደግሞ በቃ ይድናል ይላሉ አባቶች። ምን ትላለህ አንተ? አባቶችማ የሚሰጡን ቃልማ ትላለህ። አይ ኦንላይን ላይ ግን እንደዚህ አሁን ለምሳሌ አንዳንዶች እንደምናያቸው ጌታን ተቀበሉ ተብሎ ቸርቻቸው ኦንላይን ቸርች ሆነባቸው፣ የራሳቸው ቲክታካቸው ራሱ ቸርች ሆነባቸው ሰዎች እኔ አይቻለሁ። እዚህ ፕላትፎርም ላይ አንተ ከኦርቶዶክስ ማን ነው ከጴንጤ ወደ ኦርቶዶክስ ስትሄድ ምን ብለህ ሄድክ ነው? ምን አለ? ለምሳሌ ምን አልክ? ትምህርቱን ይሄኛው የነበርክበትን ህይወት ምን አልክ? እሱን የፈለግነው። በጣም ጥሩ። እኔ አሁን ሲሄድ ቤተክርስቲያን ቲክታክ ላይ አይደለም ያለችው፣ መሬት ላይ አለች እኮ። እሷ ምን አስባለች? ልክ እንደዚህ አሁን አንዳንዶች ቲክታክ ላይ ጌታን ተቀብለው እዚሁ ቸርች የፈጠሩ ሰዎች አሉ። መሬት ላይ ምን አስባሉ? አንተ ስትሄድ እሱን መሆን ትፈልጋለህ? አማን መሆን ስለምፈልግ እስቲ ንገረኝ። ምን አስባሉ? ስለዚህ ለምን ነገ ተገናኝተን ቦሌ መድኃኒዓለም አልወስድህ?
አይ እሱ ንገረኛ። ቆይ ማለት አንድ ኦርቶዶክስ ሲሆን ከፕሮቴስታንትም ይምጣ ከየትም ይምጣ ሲሆን ምንን ነው የሚደግመው? ምንድን ነው የሚለው? ማለት ልናገረው አልፈልግም። እሺ ያልከው ነገር አለ እንዲህ ማለት ያልከው ነገር አለ ማለት እንድትል የተፈለገ ማለት ነው። የሆነ ቤዚክ ልናገር አልፈልግም እያልኩ ያልከው ነገር አለ ማለት እኮ ነገር አልፈልግምማ ዲቴሉን አትነግረኝም ነው። እንደዚህ ያልኩትን አልነግርህም ነው። አትንገረኝ። እሱን ግን ያስባሉ ነገር አለ። አዎ ግድ ነው። ክርስቲያን አለውኝ እንዴ? እሺ ከሐሰተኛው ወደ እውነተኛው ኢየሱስ እኮ ነው የተጠራሁት። ዋው የሚገርም ነው። ቆይ አንድ ጊዜ አትለፍ። ይሄንን ደግሞ ከሐሰተኛው ወደ እውነተኛው ኢየሱስ ነው የሄድኩት ስትል ሰማው። ታዲያ ለመዳን አለ የሄድኩት። ስለዚህ እኛ የምናመልከው ወንጌላዊ የምናመልከው ሐሰተኛውን ክርስቶስ ነው። አሁን ለምን እንደዛ ትላለህ? ከቤተሰብ ጋር ለምን ታገናኛለህ? ምን ልትል እንደሆነ ስለማቅ ማለት ነው። አስብልህ ነበር። አየህ እዚሁ ኧረ እውነተኛው ነው አስብልህ ነበር። አስጩኬ ማለት ነው። አየህ እስ ገብተዋል። አንተም ለዛ ነው። እና ስትናደዱ እኔ ኦርቶዶክሳውያን ስትናደዱ ኢሶኬ አንዳንድ ጊዜ አንደርስታንድ አደርጋለሁ። ያልሆነ ነገር ብትናገሩ ምናምን ገብተዋል ወደ ጎን ከሰውየው ጋር ምናምን ስትሆኑ ግን አንዳንዴ ፌር ያልሆነ ነገር አለ። አሁን ሁለተኛው ኢየሱስ ምናምን ብሎ ይሄ ሐሰተኛው ክርስቶስ መንገድ መጥረግ ነው። ይሄ ራሱ ማለት ነው እውቅና መስጠት ነው። እኛ ኦርቶዶክሳውያን የሚያመልኩት ሐሰተኛው ክርስቶስን ነው አንልም፣ ሐሰተኛው ኢየሱስን ነው ምናምን አንልም እኛ። እና ለምን እንደዛ እንደምትሉ አይገባኝም። በአግባቡ ቢሆን እንትን ብናረግስ ጫወታውን ሰፋ ለማድረግ ወገን ሌሎችም ስላላወሩ አንድ ቤካ ቆይ እኔ ችል ጠይቅና እኔ ልውረድ። ተሙዬ እጅ ላይ መጽሐፍ ቅዱስ ያለውና እዛ መጽሐፍ ውስጥ መቃቢያን የሚል መጽሐፍ አለ። የኛ መጽሐፍ ቅዱስ ውስጥ የሌለ 66 ውስጥ የሌለ ማለት ነው። ቤተክርስቲያን የሰጠች መጽሐፍ ቅዱስ ውስጥ መቃቢያን የሚል አለ። መቃቢያንም ማን የጻፈው? አማን አሁንም ወደ ጽሁፉ ገባን ተመልሰን። አዎ ያው ተሸካሚ ስላልሆንክና ውስጡን ስለምታውቀው ንገረኝ። መቃቢያንም ማን የጻፈው? አይ እነሱ እኮ ድማ መልሰን ወደ ቅድም ያስተማርኩ መስሎኝ ነበረ። አንተ የሆነ መጽሐፍ ጥቀስና 66 ውስጥ ማን ጻፈው ብለህ እኔ ጠይቀኝ። ተመስገን ማን ጻፈው ብለህ ጠይቀኝ። እኔ 66ቱን ከመንገሬ በፊት 66 ብሎ የቀነነልህ አባት ማን ነው? እሱንማ አወራን እኮ እስካሁን ያወራነው እሱን ነው እኮ። ማንም የለም እኮ አሁንም ስትመጣ ራሽኔ ላይ ስትመጣ እንደዚህ አይነት ነገሮች ስትመጣ እኔ ስለ መቃቢያን ከመጠየቅ በፊት ለአንተ 66 ብሎ የቀነነልህ አባትን ንገረኝ። ለአንተ 81 ብሎ የቀነነን ማን ነው በሚለው እኮ መልሰናል። እኔ ቤተክርስቲያን ሰጣኛለች እኮ አልኩህ እኮ። ለአንተ ማን ቀነነልህ? ለቤተክርስቲያን 81 ብሎ ማን ነው የሰጠው? መጽሐፍ ቅዱስ ለማን ነው አድሬስ ተደርጎ የተሰጠው? ይሄ መጽሐፍ ቅዱስ እንደ መጽሐፍ ቅዱስ አድሬስ ተደርጎ የተሰጠው ለማን ነው? በታሪኩ ውጡ እንደገና ተመልሳችሁ ለማን ነው የተሰጠው አድሬስ ተደርጎ? ዘድ ቆይ አንዴ ዘድ በታሪክ ውስጥ 81 ነው መጽሐፍ ቅዱስ ብሎ ያጸደቀ ቤተክርስቲያን አባት ጥቀስልኝስ። መጽሐፍ ቅዱስን ለማን ነው አድሬስ ተደርጎ የተሰጠው? አማን ለህዝቡ ማን ነው እንደዛ ብሎ የጻፈ? እስኪ አንድ አባት ንገረኝ። መጽሐፍ ቅዱስ ለህዝቡ ነው አድሬስ ተደርጎ የተሰጠው ብሎ የሰጠ ቅድም እኮ ታርጌላለሁ። ቅድም እኮ አይልም። ለህዝቡ አይደለም መጽሐፍ ቅዱስ አድሬስ ተደርጎ የተሰጠው ለማን ነው? አንብብ ከቁጥር 1 ጀምሮ አንብብልኝ። አማን እንጂ እኔ አልችልም። እኔ አሁን ቅድም እኮ ብያለሁ። ተመይ ቅድም ያልኩትን ቃል ደግም ዋሽን ብለኝ አይደል? ለዛ እኮ ነው ይማሪ እኮ ነኝ በጣም ሼም የሌለኝ ልጅ። ተመስገን ስምህን አትንገረን። የሆነ ወይ ብርቅ ስም አይደለ ወይ ከሰማይ ወረደ አይደለም። ተመስገን 1 ሚሊዮኖች አሉ። አትንገረን ደግመህ። ምንድነው እኔ እለያለሁ ብዬ ነው ታውቃለህ። በዚህ ጉዳይ ላይ ችግር ነው። መጽሐፍ ቅዱስን ተሸክሞ በመዞር ነው የምትለየው። ውስጡ ያለውን አታውቅም እኮ ነው። ለምን አንተ ሲጀመር መጽሐፍ ቅዱስን ተጠቃሚ አይደለህም ብዬ እኮ ነግሬሃለሁ እኮ። ተሸካሚ ነኝ። አዎ ምን ልክ መደርደር አናት ላይ ፎቶ ላይ አናት ላይ እንዲያስቆም ማለት ነው። ቅድም ላይ ስለ መቃቢያን ከመንገሬ በፊት አንተ መጽሐፍ ቅዱስን 66 ብሎ የቀነነልህ ሰውን የማታውቅ እኮ ነው እኮ አንተ። አባት የለህም 81 ብሎ የቀነነልህ እንደምታውቀው ማለት ነው። እኔ ሰጪ ያለችኝ ቤተክርስቲያን እኮ አልኩ። ሰጪዋ 81 አድሬስ ተደርጋ ለማን እንደተሰጠች እኔ ስለማውቅ
ሰጪዋ 81 ተቀብያለሁ ያለችበትን አሳይ። እኔ ሰጪዋ ቤተክርስቲያን ባለሙሉ ባለስልጣን ስለሆነች 81 ተቀብያለሁ ያለችበትን አሳይ። የሁሉም ባለስልጣናት ቤተክርስቲያን ባለሙሉ ስልጣኗ 81 ተቀብያለሁ ያው ዘጋውልህ እኮ የሁሉ ባለስልጣናት ቤተክርስቲያን የቱ ጋ ነው የሁሉ ባለስልጣን የሆንኩት ቤተክርስቲያን? እኔ 81 ነው የተቀበልኩት ያለች ነገርኩህ። ሰጪ ማን ነው ስትለኝ 81ዱን ቤተክርስቲያን ብዬ ዘግቼ እላለሁ ጨርሼ እላለሁ። የቱ ጋ ነው 81 ለምን ሌላ ጥያቄ ላይ ትሄዳለህ? የቱ ጋ ነው 81 ተቀብያለሁ ቤተክርስቲያን ያለች? እዛ ውስጥ ገባን። እሺ የቀነነልህ አባት የለም? አንተ ያዝከው መጽሐፍ ቅዱስ ትክክለኛ መጽሐፍ ወላጅ አባት ኖሮ ነው አባት የምጠይቀው? የት አለ ያንተ አባት? የኔ ስህተት መሆኑ ያንተን ትክክል ያደርገዋል? መቃቢያንም ማን እንደጻፈ ታውቃለህ? ተመስገን አታውቀውማ? መጽሐፍ ቅዱስ ማን 66 ብሎ እንደቀነነ ታውቃለህ? አማንዬ ከታላቅ ይቅርታ ጋር የጀሮምን ሊስት ለምን አታሳየውም? 66 አባ ጀሮም 66 ብሎ ሲቀንን ምን አስወጥቶ ነው? ምንም ያስወጣው ነገር ሊስት 66 ለቁጥር ለሆነ አውጥቼ ፊት ለፊት ያለ አሁን አቁጣር ነኝ ካንተ ጋር ስንቴ ነው የምናነበው የነበረው? ይሄንን እና ቁጥር በትልቁንና 66 ብሎ የቀንነውን በተቃላ ቁጭ ብለን እንቁጠረው። ኦልሬዲ ሊስት ይወጣል። ይኸው እዚህ ጋር ሊስት እኮ እንቁጠረውና ቁጭ ብለህ ምን እንደሆነ ቁጭ ብለን እንቁጠረው። 66 ይኸው እዚህ ትልቁ ላይ አድርገኝ እዚህ ጋር ይታያል። በቃ እንቁጠረው፣ ችግር የለውም። እኔም ጊዜ አንድ ጊዜ እዚህ ጋር ጀሮም ይታያል። ዘፍጥረት ቆይ ተረጋጋ። ቁጥር ስለ አብረን እንቆጥረዋለን። እኔ ደገፍ ካልኩበት ልነሳ። እሺ ለምጄ ላይ አንድ ጊዜ የሆነ ደቂቃ ሁለት ደቂቃ ሚኒት አድርጎ እሺ፣ አንተ እስክትናገር ድረስ የኦርቶዶክስን 81ዱን ግን ያው አሁን ዶክመንት ማቅረብ አልችልም። አቡ አልፈዲል አልማቅዲስ የተባለ የግብፅ አረብ ክርስቲያን የመጣው በ13ኛው መቶ ክፍለ ዘመን ነው የመጣው። ማትችለው ነገር ለምን ታወራለህ ታዲያ? ብራዘር አንተ ምን አቅርበህ ታውቃለህ? አቅርበህ እኮ አታውቅም። እስካሁን ድረስ እያወራሁኝ የነበርኩት ከአንተ ጋር ነበረ። መጽሐፍ ቅዱስ 66ን እስካሁን ድረስ አንተ ነበርክ እያወራልኝ የነበርከው። ዳኒ አንተ አቅርበህ ስለማታውቅ የኔን እንቃመሳ አይደለም። አንተ ታሳየኝ እኮ ነው ዳኒ። አንተ ገልጠህ እያሳየኝ ብትሆንም እኔ ደግሞ ከቅድም ጀምሮ እመነኝ እያልኩ ሳወራ የነበረውን ተቀበል እያለ እኮ ነው። ምን ታረጉ? አቡ አልፈዲል አልባቅዲስ በቃ አረጋጋ። ይኸው መተናል። አሁን ጉድህን ዳኒ ከዋርድ እንዳትወጣ ዶክተር የኔን ማለት አንተ ምን አቅርበህ ይኸው እዚህ ጋር ዘፍጥረት ዘፍጥረት፣ ዘጸአት፣ ሌዋውያን፣ ዘሁልቁ፣ ዘዳግም 4 5 ኢዮብ 6 በላ 6 ጆሹዋ ወይም ደግሞ ኢያሱ 7 መሳፍንት 8 ሩት ወይም ደግሞ ሩት ነው አይደል? ያው ሩት ነው። ሩት 9 እንዴ 1 2 3 4 5 6 7 8 9 ሩት ሂድ። አለዛ በወረቀት ላድርገው መሰለኝ። በወረቀት በጣም ሄደ 55 ላይ ቁጭ እንደምትል ስለማቂድ ሩት ስንት ነው? 9 ብለናል። ሳሙኤል እንደምትማቃለሁ። እሺ 10 ሳሙኤል 10 አንደኛ ሳሙኤል ነው። ሁለተኛ ሳሙኤል ወንድሜ እንደዛ ተብሎ አልተቀመጠም። መጽሐፉ ሲያስቀምጥ አንደኛና ሁለተኛ ብሎ ራሱ ነው ያስቀምጠው። እንደዛ ብሎ ነው ያስቀምጠው። አይመለከትም። ቆይ ማን ቆይ አንተ አይደለም ተሜ ምንም ስለማታውቅ ማን ቆይ ተረጋጋውን ደግሞ ወይ ጋር እያወራን
ስለማላቅ እኮ ለአንተ አዝኜ ነገር ሌሎች የአንተ ቤት ልጆችም እንዳይሳለቁብህ ለአንተ እያዘንኩ ነው። ይሳለቁብኝ። ቆይ እሱን እናወራለን። ቆይ አንድ ጊዜ አይባልም እንደዛ። በቃ ካላወቅ ማለት ነው። እኔ ባለማወቄ እኔ እማራለሁ። በጣም ጎበዝ ነኝ እኔ እኮ። ታዲያ ለመማር ዝግጁ የሆነ ነገር አለማ እያወራ ያለው። ቆይ አዳምጣ እንዴ፣ አዳምጥ። እሱ ሳሙኤል ብሎ በኋላ ላይ የሚደገሙ አሉ፣ ሌሎችም ማለት ነው። እንደነ ክሮኒክልስ ይደገማሉ፣ እንደነ ነገስት ያሉት ይደገማሉ። በአንድ ነው የሚቀመጡት እነሱ አቆጣጠር እንደዛ ነው። እሺ አንድ ጊዜ እሱ ተሳስቶ ከሆነ ከሱ ጋር ወይስ እንደገና ልንቆጥር ነው? ስንት ላይ ነበር ዶክተር? ስንት ላይ ነበር ያቆም ነው ዶክተር? ነገራችን ላይ ከማን ጋር መቀጠል ትችላላችሁ? ለምን ጋር መቀጠል? በጣም ነው የተመቸኝ። በጣም እንቀጥለው። ቁጥሩን ጀመርከው አይደል እንዴ? መች ላይ እንደምታቆመው ስለምፈልግ እኮ ነው። እሺ እኔ እንዲደረግ እኔ መጽሐፍ ልጥራ፣ እናንተ 1 2 3 እያላችሁ ቁጠሩ። ወንድማችን እንትን እንዳያሳስብ። ዘፍጥረት፣ ዘጸአት፣ ዘፍጥረት፣ ዘጸአት 2፣ ሌዋውያን 3፣ ዘሁልቁ 4፣ ዘዳግም 5፣ ኢዮብ 6፣ ኢያሱ 7፣ መሳፍንት 8፣ ሩት 9፣ ሳሙኤል 11 በል። 2 ነው። አንደኛ ሳሙኤል 2 የሰሙ 11 በል። እንዴ ለምን አትበለኝ እንደዛ? በራስ ሄድ ነገ እንስቅበታለን። በራስ ሄድ ዝም ብለህ ዳኒ። ሁለተኛውን ለምን አቆጥርም ዳኒ? በዚህ ጋር ቁጥሩን ስለሚያስቀምጠው ጀሮም ሁለተኛውን ሊስት እሱ ጋር ይሄ ኮሜንተሪ የተጻፈበት ነው። ኮሜንተሪ የተጻፈበት ሊስት ነው እኮ። ያው ነው ሁለተኛው እንትን ነው። ያው አይደለም። ይሄኛው ጀሮም ሌተር ቱ ፓውሊነስ 53 ላይ አንድ ያስጨርሰኝ። ይሄኛው ከዚህ በላይ አትጨምሩ፣ ከዚህ በላይ አትጨምሩ። እኔ አንተ አባ ጀሮም ጨምር ቀንስ ያለውን ሳይሆን 66 ብሎ ቀንኗል ብለ ያልከኝን ታቅ ወንድምየው አባ ጀሮም ነው ያልከው። ያው አባ ጀሮም አባት ስለሌለ እኮ ነው አንተ አባቴ ብለህ ማጠራው። እሺ 6 7 8 9 10 አንተ 11 ነው፣ ግን 10 ብለን እንቀጥል መሰላችሁ። ሳሙኤል 2 ነው ያለው 11። ኪንግስ ማለት ደግሞ 13 ማለት ነው። 2 ነው። ኪንግስ ማለት መጽሐፈ ነገሥት ማለት ነው። እንደገና እንቁጠረው ወንድምየው። እሺ 1 2 3 ኦኬ። የዘፍጥረት፣ ዘጸአት፣ ሌዋውያን፣ ዘሁልቁ፣ ዘዳግም 5፣ ኢዮብ 6፣ ኢያሱ 7፣ መሳፍንት 8፣ ሩት 9፣ ሳሙኤል 10 11፣ ነገሥት 12 13። ሳሙኤል ላይ 10 11 አትበለኝ። ሳሙኤል 10 በለኝ፣ 11 አትበለኝ። አንደኛ ሳሙኤል እና ሁለተኛ ሳሙኤል የሚባል እንዳለ ታውቃለህ እኮ። ሳሙኤል ላይ ስንደርስ ይኸውልህ 10 ታውቃለህ ማለት ምን ማለት ነው? እንቁጠር እየተባባለ አንተም አውቃለህ እኮ። እኔ እኮ አንተ ቁጭ ብለህ እንትን ስትል እኔ መጽሐፍ ቅዱስ ነበረ እናቴ በጡጦ መልክ ስትሰጠኝ የነበረው። እሺ አንተ ቁጭ ብለህ ይሄ እንትን ስትል ማለት ነው። ለዛ ነው ተሸካሚ እንቁጠረው። ስለዚህ 13 ከዛም በኋላ 12ቱ ይቀመጡና አይ ቲንክ እንደዚህ መሰለኝ 12ቱ ይቀመጡና ስለኛ አስቆጥረኝ እንጂ አልኩት። እንትን አትበለኝ፣ ዝም ብለህ መደዳውን አስቆጥረኝ። 66 ብሎ የቀነነውን ነው ያልኩ። እሺ 12 ሲል ቆይ ዳኔ ተው አንተ እንትን አትበለኝ። ከምዬ 12 የሚለው 12 ሲል 12ቱ ምንን እያለ ነው ያለው? እኔ አስቆጥረኝ ነው ያልኩት። አንድ አርገ 12 ይላል ቁጠረው። እስካሁን ባለው ላይ 12ን ጨምር። 12 ማለት ስንት ማለት ነው? እኔ እንጃ ማን። ታዲያ ለምሮ የምትከራከረው? ዝም ብለህ አታዳምጥም እንዴ? አሃ አንተስ ምን ለማለት ፈልገህ ነው የጠየቀኝ ጥያቄ? ለኔው ራሱ ስላልገባኝ እኮ አታውቀውም እኮ እየተቆጠረ ያለውን ስለማታውቀው ዝም በል። ቁጥር እየተቆጠረ ያለውን ስለማውቀው መሰለኝ ማስቆጥረው። አማን እሺ 12 ምንድን ነው? እኔ እንጃ ወንድሜ። ታዲያ ጸጥ በል ብሮ።
ለአንተ ምንድን ነው አሁን ለጠየቀኝ? ለአንተ 12 ምንድን ነው? አበይት ነቢያት በቃ ለአንተ ሊሆኑ ይችላሉ። እኔ ደግሞ ለአንተስ ምንድን ነው ወዳጄ? አሁን ልቀጥል ከሱ ጋር አማን ወይም አንተ ታስቆጥረኛለህ? አቅጦ እኮ ነው እሱ ይመጣል አልዶክተር ተሜ ቤት ስከፍት ሁሌም እንደዚህ ተሜ ቤት ስከፍት ሁሌም እንደዚህ ከሆነ ሁሌ እመጣለሁ እኔ ስቄ ለመውጣት ስለምፈልግ ማለት ነው። ችግር የለም ተሜ እንዲያድርግ እንጂ አድርጌያለሁ። ዛሬ አስቆጥረኝ 66 አንድ ጊዜ አዳምጥ። መጽሐፍ በአጠገብ ይዛል አይደለም? መጽሐፍ ቅዱስ አጠገብ አለ። ክርስቲያን ነኝ እኔ ከአንድም ብዙ መጽሐፍ አለኝ። ከቸገረ እሰጥሃለሁ። ስለዚህ ከብሉይ ኪዳን ውስጥ የምትፈልገውን መጽሐፍ ጥራልኝ፣ እኔ በጣቴ ነክቼ አሳያለሁ። እዚህ ውስጥ እሱ ሳይሆን 66 ብሎ የቀነነ ካለ 66ን አስቆጥረኝ ያልኩህ። አታስቆጥረኝ ለምን ከፈትከው? የምትፈልገውን መጽሐፍ ምክንያቱም 12ቱ ማይነር ፕሮፌትስ የቀነነልህ አባት ማን ነው? እስኪ ንገረኝ። ጀሮም 66 ነው ብራዘር። እሺ 66ቱን ብሎ የቀነነበትን አስቆጥረኝ። 66 ብሎ ይቆጠር። 66ቱን አስቆጥረኝ። ይኸው እዚህ ቀርቦልሃል። እዚህ ውስጥ የጎደለ አንድ መጽሐፍ ጀምሮ እንቁጠረው። ቆጠርን እኮ 1 2 3 4 12 ላይ ነው ያቆምነው። 13 ላይ ነው 12 ላይ ነው ያቆምነው። እሺ አንዴ የምትፈልገውን ተናገርና ስትጨርስ አወራለሁ። የምትፈልገውን ተናገር። ለምን 60 አብረን እንቁጠረው እስከ 66 ድረስ ነው ያልኩህ እኔ። የምትፈልገውን ተናገርና ስትጨርስ አወራለሁ። ፕሊዝ አብረን እንቁጠረው። የምትፈልገውን ተናገርና ስትጨርስ ነው ያወራለሁ። ኦኬ እዚህ ጋር እንደምታውቁ ታች ያላችሁ ሰዎች ስክሪንሾቱ መውሰድ ትችላላችሁ። ስክሪንሾቱ መውሰድ ትችላላችሁ። አንተ ዳኒ እኔ ቤት በር እየዘጋ ሮጠ የምትወጣበት እኮ ቶፒክ እኮ የነበረ እኮ ነው። ሁሌ እየመጣ አስቆጥራለሁ እያልከኝ እኮ እዚህ ጋር ስደርስ እኮ ሮጠ የምትወጣው ሰው እኮ ነው። ዛሬ ኤፍቢኤስ ስለማትወጣ ነው የምትለው። አስቆጥረኝ 66 ተሜ ይቅር በለው። ማን ነው ያ ጨለ የሚቆጥረው ሰውዬ እናንተ ቤት ያለው ጅንም ያባረው? የእሱ ጨለ መስሎት ነው። አላውቀውም እኔ ድንገት እናንተ ጋር ዘይት የሚሸጡና ኮሜንት ላይ ጻፉልኝ። ማን ነው ያ ጨለ የሚቆጥረው ሰውዬ? እሱ መስሎት ነው። ይቅር በለው። አላውቅም እኔ ማር የሚያስልስም መታለች አንድ ሴት። እስቲ ኮሜንት ላይ ጻፉልኝ። ቆይ ማን ነበር ጨለም ይደበቅ? ተሙዬ አሁን እኮ እንደሱ አይባልም። ተሙዬ ቲክቶክ ላይ አሁን ያንተ ጓደኞች አሉ አይደል? ላስ ለእንትን ለምን ይኸው ጫማ እንትን ሁሉ ለምንድን ነው ያሉት? ለጫማ ሽታ ሁሉ የሚሆን ጭቃ እየሸጡ አይደል? እንደመዝ ነው ኧረ ቲክቶክ ላይ እየለመኑ እንዳታልፉን እያሉ ተንበርክከው የዘራ ድንግል አለ አሳየዋለሁ ነው ከፈለገ አይ ዘልዬ ይሆናል። እኔ የማር ነው የደረሰኝ የሆነች ነብይት ማር ስታስለስና ስትሸጣ ይበቃናል። ቁም ነገር እናውራ። እነ ስፒር ገብተዋል። እኔ አይ አንድ ጊዜ ግን አማን ተሜን ጠይቀው ነው ጥያቄ ያለኝ ለተሜ እኔ አንተ ያው ስለምወድ ትመልስልኛለህ ብዬ ተስፋ አደርጋለሁ። ሌሎችን ጠይቄያቸው አልመለሱልኝም። ተሜ እንትን ጥያቄ ብቻ አመሰግናለሁ። አይ ቢያንስ ጥያቄውን ስማው እንጂ ተሙዬ። እኔም እኮ እንቅልፍ ከሆነ ራሴ ይኸው በቃ አልተኛውም ዛሬ። አይደለም አይ ኦልሞስት ከሀሜት ውጭ ሌላ ነገር ስለማያውቅ ብዬ እኮ ነው እኮ ሁሌ ቤቱን ከፍቶ ሀሜት እኮ ሀሜቱን። እሺ አሁን ጠይቅ። ለምሳሌ ሀሜትን ማዳመጥበት ጊዜ የለ። እሺ ጠይቅሽ ጥያቄ። እሺ እንትን ይሁዳ መልእክቱን የጻፈው ክርስቶስን ከመሸጡ በፊት ነው ወይስ ከሸጠ በኋላ ነው? እሱን ራሱ ያወቀው ከየት ነው ቤኪ? አሁን ለጠይቅን ጥያቄ ከየት ነው ያገኘው? ጥያቄው ተሜ ጌታ ምስክሬ ከዚህ በኋላ ቤት እመጣለሁ ማለት በጣም እንጆ እያደረኩ ነው። እኔ አጠር ያለ መልስ ለመሰለ ሰጪ የሌለው ሰው አንተ መች ተቀበልክና እዚህ አናት ላይ ያስኮ እኮ 81 ብሎ የሰጠህ የለም እኮ ዝም ብለህ ነው የተሸከምከው። እኔ ያለ ሰጪ በቃ አማን ተመልሶልኛል። ማን ነው መጽሐፍ ቅዱስ የሰጠ ቤኪ? እሺ በቃ ተው። ሌላ ጥያቄ ጠይቀኛለህ። እሺ ግን ተሜ ግን ኦርቶዶክስ የሆንከው በኦርቶዶክስ በትምህርቱ አምነባት ነው? ምን አይነት የጅል ጥያቄ ነው የምትጠይቀው? ሳላምንበት እንዴት ይገባለሁ? ሰው ለወደደውና ለተገዛለ ለዚያ ነገር ባሪያ ነው ይላል። ለክርስቶስ ኢየሱስ ባሪያ ሊሆን ነው የሄድኩት። ጎበዝ። እሺ ለምሳሌ በኦርቶዶክስ ተዋህዶ አንተ በነገራችን ላይ ቆይ ቤኪ አንድ ጥያቄ ልጠይቅህ። ችግር ይጠይቀኛል። ኢየሱስ ክርስቶስ ስንት አካልና ስንት ባህሪ አለው? ሁለት ባህሪ አንድ አካል ነው ያለው። ከፈለክን ያሳያለሁ። ከታበታቀበ ጥሩ መልሰልኛል። ጎበዝ ትመላሽ ኢየሱስ ስንት አካል ስንት ባህሪ አለው? ጥሩ መልሰልኛል። እኔ እኮ ክርስቲያን ነኝ። ስንት አካል ስንት ባህሪ ያለው ኢየሱስ?
ብራዘርዬ ኢየሱስ ክርስቶስ በታቀበው ሁለት ባህሪ አንድ አካል አለው። እኛ እንደዛ ብለን የክርክዱን በጣም ጥሩ። ስለዚህ ኢየሱስ ክርስቶስ መስቀል ላይ ሞቶላ መቼስ መሐመድ አልሞተልኝም፣ ወይም ደግሞ እንደ ኦርቶዶክስ አስተምሮ ማርያም ኢየሱስ ክርስቶስ መስቀል ላይ ሞቶላል። ቤኪ አዎ ሞቶልኛል። በየትኛው ባህሪው ሞተል መስቀል ላይ? በየትኛው ባህሪው ሞተል? ሁለት ባህሪ ስላለው በየትኛው ባህሪው ሞተል መስቀል ላይ? እሺ እሱን መልስልሃለሁ ብራዘር። አሁን ይሄን ጥያቄ መልስልኝ። መስቀል ላይ በየትኛው ባህሪ ሞተል? ሁለት ጥያቄ ጠየቅህ እኮ ተመስገን። ተጠራዋለህ እንጂ አታውቀውም። ሁለት ጥያቄ ጠየቅህ እኮ አንድ ሰዓት መልስ ሁለት ጠየቅ አይደለም። በየትኛው ባህሪው ሞተል መስቀል ላይ? እሺ ሰማኝ ብራዘር። አታውቀውም ቤኪ። ስለዚህ ማታውቀውን ኢየሱስን እየተከተልክ አሁን ሰማኝ ነገር እንዳትልሽ። እሺ አሁን ሰማኝ። እሺ ለምሳሌ ኦርቶዶክስ ተዋህዶ ቤት ባህሪው ሞተል መስቀል ላይ ኢየሱስ ጌታ ነው ብራዘር። እየሰማኝ በየትኛው ባህሪ ብለህ ምናምን ነገር ነጥል አታወራም። እኛ ማታውቀውን ኢየሱስን ስለመጠራው ብዬ እኮ እኛ ጋር አትነጥልም ብራዘር። እኛ ጋር ይሄ የእናንተ እሺ እኔ መልስልሃለሁ። ምን ችግር አለው ብራዘር? የሚመልሰውን ጥያቄ ነው የጠየቅኩህ። ያው ወተት ለሚገባው ወተት አጥንት ለሚገባው አጥንት ስለሚል በሚመጥን መልክ ነው የጠየቅኩህ እንድትመልስልኝ የፈለኩት ቤኪ። እሺ ለአንተ ወተት ነው የሚገባው። በየትኛው ባህሪው ሞተል መስቀል ላይ? እሺ እኔ ወንድም እየሰማኝ ከሆነ ጥያቄ መልስልኝ እኮ አመልስልኝም። የለህም መልስ? አመሰግናለሁ። ሶስተኛ የጠየቅህ እኮ ነው። ሰላም እደሩልኝ። ኧረ ቆይ ዛሬ እንደዚህ አዝናንተንማ ዝም ብለህ ኧረ ቆይ ምን አዝናናል? እኔ ጌታን ከዚህ በኋላ ደንበኛ ነው መሆኑ ቤት ዝም ብዬ እመጣለሁ። እነዚህ ጥያቄዎች ስለዚህ ቻው እወዳለሁ። ኧረ ቆይ ተሜ ተረጋጋ። ኧረ ቆይ አንድ ጥያቄ ብቻ ኧረ ቆይ እንዳትፍራ ተምዬ። በቃ ሁንና እሺ ስፒሮስን እናውራው። ሁን ተሙዬ። አይ ግን አትመልስልኝም ተሜ አትመልስልኝም። በቃ ጨርሻለሁ።